ደስ ያለን ሐዲስ ግለጥ። ምንድነው እንደዚህ አይነት ሐዲስ? አንተ ያባቱን ቁል አንዲ ነው መጣሶኝ ሌላ ሐዲስ አምጣ። ይሄ ያመጣው ይናድ እንደዚህ አይነት ነገር እስልምና ላይ አይደለም። ስለዚህ ተገራ በስትክክል ሊያወራ ይችላል። መሐመድ በራሱ ቃል ያብራራዋል ያላህን ቃል እያልከኝ ነው። አይጋጭብህም? እንዴት ተስማማዋለህ? ወማ የንጢቁ አኒል ሀዋ አለ አላህ ቁርአን ላይ ከስሜቱ አይናገርም መሐመድ እኔ ያሳወቅኩትም ቢሆን እንጂ ይላል። ስለዚህ ማብራራው ሁሉ ያላ ቃል ነው ማለት ነው። ሐዲስ አላህ Subhanahu Wa Ta'ala ለነብዩ መሐመድ ለህዝባቸው እንዲገባቸው አድርጎ ተተንትኖ የቀረበ ነው ሐዲስ ማለት። አንድ ሐዲስ እስኪ ግለጥልኝ። እስኪ ደስ ያለን ሐዲስ ግለጥ። ደስ ያለን ሐዲስ ግለጥ። አምጣ እናዛግ አስረዳቁ። አልገባህም ማለት አራዳ ባል ሙፈርድ 963 ሐዲስ አምጣ። ያው አራዳ ባል ሙፈርድ 963 ወይንም ደግሞ አቡ ዳውድ 21 ክፈትልኝ በአማርኛ አድርግለት። ሲና አስገባለን ወይ እስልምና ካልተቀበልክ እኔ ማረፍ አልችልም። ጭንቅላት የሌለው ነገር ላመልክ ነው እስልምና የምንቀበለው? አካል ጎደሎ ለማምለክ አምቤል ወረድ አድርገው እስኪ አይታይም። ሙባረክ ጮክ በልና አንብቦ ከላይ አታይ ኢብኑ ዩምራህ እንዲህ አለ ከሚለው ጀምረ ድምፅህን ጮክ በል። ምንድነው እንደዚህ አይነት ሐዲስ? አንተ ያባቱን ቁል አንዲ ነው መጣሶኝ ሌላ ሐዲስ አምጣ። ይሄ ያመጣው ይናድ እንደዚህ አይነት ነገር እስልምና ላይ አይደለም። ስለዚህ ተገራ በስትክክል ሊያወራ ይችላል። ይሄ መገለጥ አይደለም እንጂ እንደዚህ አይነት አይደለም። ሪያድን ክፈትልኝ። ሪያድ ሷሊን ክፈት። ሪያድ ሷሊን ምን መሐመድ ካካሲል ቂጡን ያዩታል ከጣራ ላይ ነው የሚለው ይከፈትን ታብራራልናል። ቆይ ሪያድን ክፈትልኝ። ቆይ ሪያድ ሷሊን ክፈት። ሙባረክ ቆይ ወደዛ ከመሄዳችን በፊት ይሄ ይኸውልህ ሰሂህ ሐዲስ ነው። መሐመድ ተናገረ ተብሎ ቀጥታ የተላለፈ። አሁን ምን ብለህናል? ሰሂህ ሐዲስ ከሆነ እንቀበላለን። መሐመድ ከራሱ አይናገርም አላህ ገልጦለት ቢሆን እንጂ ብለህ አሁን ነው የነገርከን አይደል? ይሄው ይሄ አሁን የከፈትንልህ ፊት ለፊት ያለው አንተ ያስደነገጠህ ለምንድን ነው? እንደዚህ አይነት አስተምሮ ስለማያስተምሩህ ነው፣ ስለማይነግሩህ ነው። ይሄ ግን ሐዲስ ይሄው ትክክል። አረብኛውም ከላይ እንከፍትልሃለን ከፈለክ። አሁን አንተኛ እንድታብራራለን የምንፈልገው ይሄኛውን ነው። አብራራለን እስኪ። ሪያድን ክፈትልኝ አልኩ። አሃ ለምን አንተ የፈለከው ብቻ አይደለም። የፈለጋችሁትን ሐዲስ ክፈቱልኝ አልክ እኮ። የፈለጋችሁትን ይሄው የፈለግነውን ሙባረክ ምን ብለህ ነበረ አንተ ዛሬ እስልምናን ሳትቀበል ብለሃል አይደለ? እኛ ደግሞ ይኸውልህ ይሄንን ሐዲስ አስነብበን አሁን እስልምናህን እስኪ ማን እንደሚቀበልና ማን እንደሚታው አንተ ትነግረናለህ። ይሄንን ሐዲስ አብራራልን ማታፍርበት ከሆነ መሐመድ እውነትም ከአላህ እየተቀበለ የሚያወራ ከሆነ ይሄንን ሐዲስ አብራራልን ሳታፍር ንገረን። አይደለም እንደዛ አይነት ሐዲስ የአባቱን ቁላ እንዲነክስ ነገረው። አረ እንደዛ አይነት ነገር የለም። ነብዩ መሐመድ እንደዛ አይነት ሐዲስ እኛን አላስተማሩንም። አረ እፎይ ማይሆን ነገር አታምጣና ሰዎቹን አይምሯቸው ላይ ማይሆን ነገር አታስገባታው። ካየህ ለዛ ነው እስልምና ውስጥ የቆየህበት ብቸኛው ምክንያት አንተ ለምንድን ነው መሰለህ? እነዚህን መጽሐፎች ስላላነበብካቸው፣ እነዚህን ሐዲሶች ስላላነበብክ ነው። አይነግሩህም። መስጊድ ውስጥ አሁን ለምሳሌ ነብያችን እኮ እንደዚህ ብሎ አስተምሯል ብሎ አይነግሩህም። እኛ ደግሞ ኡስታዞችህ ሼሆችህ የማይነግሩህን ሐዲስ ይሄው ፊት ለፊት አምጥተን እያሳየን ግዴላችሁም መሐመድን ካወቃችሁት አይቀር ሙሉ ለሙሉ አውቃችሁት ብትከተሉት ይበጃችኋል።
ስናሳይህ ውሸት ነው አትበል። ማስረጃውን እየሰጠን ነው። ይሄ ቡኻሪ የሰበሰበው ሐዲስ ነው። በነገራችን ላይ አልአዳብ አልሙፍራድ 963ኛው ሐዲስ ላይ ነው። ገብተህ በራስህም ቼክ ማድረግ ትችላለህ። እኛ ያመጣነው እንዳይመስልህ። ቡኻሪ ነው የሰበሰበው። ሰሂህ ነው ተብሎ አልአልባኒ ሰሂህ ነው ብሎ አስቀምጦታል። ከፈለክ የኡስታዞችህንም ቪዲዮ ከፍተን ልናሰማ እንችላለን። ምንም ችግር የለበትም። ሰሂህ ነው ሐዲሱ ያሉበትን ካልሆነ እሱን ከፍታችሁ አሰሙት። ካላመነኝ ይሄን ሐዲስ አንብብልኝ እስኪ። አሁን ሪያዱ ሳሊህ ስላለ እስኪ ሪያዱ ሳሊህን የሚያንብቡ ይሄንን ቪዲዮ ካለ ቪዲዮን አዘጋጁልን። አቢ ራዲዮ ሳሊን ላይ ኦራይት ጋይድ ሙባረክ ሸቀጥል ላንብበው ይሄንን ያ ቀጥል። አቢ አሊ ጠልቅ ኢብኑ አሊ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባል ሚስቱን ለጉዳዩ ከጠራት በፍጥነት ትምጣ ከምድጃ ላይ እንኳን ልትሆን ብለዋል። ትርሚዚ ዘግቦታል። በእስልምና ባል ሚስት ባሏ አልጋ ላይ ጠርቷል። ለምን ወደዚህ ግን ሄደን አልጋ ላይ ካደረች የመላእክት እርግማን ይወርድባታል። የመላእክት እርግማን ይወርድባታል። ኦኬ ባሏ መታዘዝ ቪዲዮ ካለ ቪዲዮ ነበር። እኔስ መልካም ልጅ ባሏን መታዘዝ አለባት። ፋይል እሺ ፋይል ቶፒክ እንሽፍት እንዳል እንመልሰውና ሙባረክ በደንብ አዳምጥ። ብዙ ነቢያቶች እንዳሉ ገና እድም በእስልምና ስነግረን ነበረ። ከነዛ ውስጥ ያሉትንም 25ቱን ተዛም 5ቱንም ዘርዝረህልናል። አላህ ኢስራና ሚዕራጅን የጋበዘው ነብዩ መሐመድን ነው። ከሌላ ነብያቶች በብዙ ነገር አላህ ለይቷቸዋል። መሐመድ ተረጋጋ። ኢስራና ሚዕራጅ ሄደዋል። አታህያቱ ከአላህ ጋር ተቀምጠዋል። አታህያቱ ተቀምጠው ሰላት 5 ወቅት ሰላት ይዘው መጥተዋል። 50 ሰላት ነበር ዋጅብ የተደረገው። ነብዩላህ ሙሳ አስቀንሰውልን ተመላልሰው ነብዩ መሐመድ አስቀንሰው 5 ወቅት ሰላት እንዲሰግድ ሰላት ይዘው መጥተዋል። ሙባረክ ለአላህ እኛ የምንቀርበው ሰላት ላይ አዳምጠን። የሞተ ሰው ይጠቅማል እንዴ? የሞተ ሰው ይጠቅማችኋል? አዎ የሞተ ሰው ይጠቅማል። በሞተ ሰው ተወሱል ማድረግ ይቻላል። ነብዩላህ ሙሳ ሞተዋል። ስለዚህ ይጠቅማሉ። ስለዚህ ዋብያ አይደለህም ማለት ነው። አዎ ሀባሽ ነህ። እኔ ሙስሊም ነኝ። አላህን ነው ማምነው። ነብዩን እከተላለሁ እና ሰሃባን እከተላለሁ። አይን አላህ አይን አላህ ማን አይን አላህ አይን አለህ አይን አላህ ምን አልከኝ? አላህ አይን አለው። አላህ ከኔ ከደም ስሬ የቀረበ ነው። እኔ እናንተ ስንቀመጥ በሁለት ሰዎች መካከል አላህ አለ። በምኑ? ኧረ ተው ሙባረክ ነው። መሐመድ ሰይጣን ነው ከደም ስራችሁ የቀረበ ነው ብሎ የተናገረው እኮ። በእኔና በአንተ መሃል ሁለት ሰዎች አይቀመጡም፣ በመካከላቸው አላህ ያለ ቢሆን እንጂ። አይ አይደለም ሙባረክ፣ መሐመድ ሰይጣን ከደም ስራችሁ የቀረበ ነው ብሎ ተናግሯል። በደም ስራችሁ ውስጥ ነው የሚዘዋወረው። ሁላችንን ምን እንደምናስብ ስለወደፊት ምን እንደምንመኝ ሙባረክ ሙባረክ ይሰማል አይሰማህም እንዴ ድምጼ? እየሰማሁ። እሺ ሰይጣን ከደም ስራችን የቀረበ አላህ ነው ከደም ስራችን የሚቀርበው ወይንስ ሰይጣን ነው? ሰይጣን አውዚ ቢላሂ ሚነ ሸይጣን ረጂም ካልኩት ከኔ ጎን ዞር ይላል። አይ ከደም ስራችን የሚቀርበው አላህ ነው ወይንስ ሰይጣን ነው ነው ያልኩ። አላህ ለኛ የቀረበ ነው ያልኩ እኮ ነው። ኦኬ ሰይጣን ሲቀርባል ጎን ለጎን ከኔና አንተ መሃል አላህ አለ። ኧረ እኮ ሰይጣንስ እሺ ከደም ስራችን የቀረበ ነው ወይስ አይደለም? ያን ስልጣን ተሰጥቶታል፣ ይወሰውሰናል። ከዛ አውዚ ቢላሂ ሚነ ሸይጣን ረጂም ብለን ስንነሳ ደንግጦ ይጠፋል ከኛ። ስለዚህ አላህም ሰይጣንም ከደም ስራችን የቀረቡ ናቸው ነው የምትለን?
ሰይጣን ምድር ላይ አላህ ስልጣን ሰጥቶታል። የአላህን ትልቅነት ማወቅ ከፈለጋችሁ ምድር ላይ ለሰይጣን እሺ እኮ በአፍህ ንገረን። እሺ ሰይጣን ከደም ስራችን የቀረበ ነው በልና ንገረን። የአላህን ትልቅነት ማወቅ ከፈለክ ለሰይጣን የሰጠውን ስልጣን ተመልከት። ዝም ብለህ እስኪ እኮ ሙባረክ ለምንድን ነው የፈራው? አሁን አላህ ከደም ስራችን የቀረበው ስትል ምንም ሳትሸማቀቅ ነው ያልከን። ሰይጣንም ከደም ስራችን የቀረበ ነው በልና ልክ መሐመድ እንደተናገረው ንገረን እስኪ። ሰይጣን ወደ መጥፎ ቦታ ላይ ይቀርበናል። ከዛ ቶሎ ወደ አእምሮአችን ተመልሰን አውዝ ቢላሂ ሚነ ሸይጣን ካለን ከኛ ህይወት ወጣ ይላል፣ ጎና ራቅ ይላል። ከደም ስራችን የቀረበ ነው ብሎ እሱንም አይ እንዳትዘነጋው አላህ ከደም ስራችን የቀረበ ነው ስትል እንደ ትልቅ ነገር አታድርገው። ምክንያቱም መሐመድ ሰይጣንም ያንን ነገር እንደሚያደርግ ስለተናገረ ብዬ ነው። ሲወጡ መንገድ ማለት ነው ቁረይሾች ተከተሏቸው፣ በረሃ ላይ ሲከተሏቸው ሆነ ዋሻ ውስጥ ገቡ። እዛ ዋሻ ውስጥ አቡበከር ስዲቅ ደነገጠ። ጓደኛቸው ከነብያት በኋላ ጠጠርን የረገጠ እንደ አቡበከር ስዲቅ የለም አሉ። ጓደኛቸው ነው አቡበከር። እሱ ደነገጠ። ነብዩ መሐመድ በዛን ሰዓት ምን አሉ? አንተ አቡበከር ሆይ ሁለት ሰዎች ኧረ በቃ ቆይ ብዙ ተሰርታለህ። በኋላ ዩቲዩብ ላይ ያላችሁ የተከታተላችሁ ያላችሁ ዩቲዩባችንን ሰብስክራይብ አድርጉ። አሳያቸው ቃል በቃ አዳምጡ። ቆይ እንግዲህ እንደ እስልምና አስተምረው እስካሁን ድረስ የገቡት ሁሉ ርዕሱን ሊነኩት አልፈለጉም። መሐመድ ከሌሎች ነቢያቶች እኔ እበልጥበታለሁ ያላቸው 6 ነገሮች አሉ። እሱን እንመለከታለን። ቶፒኩን ሊነኩት ያልፈለጉበት አልጨማለቅ በመጥ ጨማለቀ ሸፋ ላይ እንመጣለን። በኋላ ስራ ጠብቅ፣ ተራ ጠብቅ። ቶፒኩን ያልነኩበትን ምክንያቱም እናየዋለን። ሸፋም ሜይ ቢ የሚሆንበትን ምክንያት እናየዋለን። እሱንም ችግር የለውም። ከሌሎቹ እሱ እንዴት ነው ሸፋ መሆን የሚችለው? ግን ሙሐመድ እኔ ከሌሎቹ ነቢያቶች እበልጣለሁ ያለበት ቃል በቃል የተናገረበት እኔም ሸፋ እንዳስወጣ ፈልጋል። ሙባረክ አትጨማለቅ ታዲያ የምትባልገው ራ ጠብቃ ሜት አርጋ ዩቱባችንን ሊያሳያቸው ቃል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ብዙ በፎይስም የተከፈቱ ዩቲዩብ አካውንቶች አሉ ከዚህ የሚበላልጡ ወደ 100,000 ምናምን። ትክክለኛው ግን አሁን ባለው ከረንትሊ ባለው 51.5 ሰብስክራይበር ያሉት 252 ቪዲዮ አፕሎድ የተደረገበት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሜምበርሺፕ ላይቭ ላይ ያለን ያያችሁ እዛ ሜዳችሁ ማየት ትችላላችሁ። ላይቭ ላይ ያላችሁ ላይቭ ላይ ያሳያቸው። ላይቭ ላይ ያለን እዛ ገብታችሁ ማዳመጥ ትችላላችሁ። እና ተተበደ አንተ ሸርሙጣ ልጅ ምን ስለ ሃይማኖት የምታውቀው ነገር የለም። ሰውና ሰውን ለማጣላት ካልሆነ በስተቀር እና ወደ ሸርሙጣ ልጅ ነው። ቆይ ትሳደባለህ። ሰላም ብያለሁ። 640 ሰዎች ዩቲዩብ ላይ ያላችሁ ተከታተሉን። ሁላችሁም ኮፒ ሊንክ የሌለባችሁ ትላለህ። አረ ምንም እንዳሰሙት ምንም የማያውቀው ነገር የለም። እቺ አውቃ በፋን አልሳካላት ሲል ሀገር ለመበጥበጥ ያሰብክ ሰውዬ ካልሆንክ በስተቀር ምን አግብቶ ነው አንተ ስለ ሃይማኖት ሰው እንትን የምትለው? እና ተተበደ ሸርሙጣ ልጅ። እሺ ቁርአኑን ስጨርስ ትወጣለህ። ጨረስ አንድ ምዕራፍ ነው ብራዘር። ለማንኛውም ቁርአን ነው የቀራለን አብዱ ስራት መውራት ነው እንጂ እናትን ትበዳ አይቻልም። ይሄ እኮ ሁላችንም እናት አለ። ኧረ እናቱ ትበዳ ምን አውቆ ነው ስለ ሃይማኖት የሚያወራው? ያኛው ስለ የሚያናድሰው እናት ትበዳ አይደለም። በምናሱ ሙስሊም ሆኖ ከዚህ ሰው ጋር ትከራከራለህ? አብዱ ከዚህ ሰው ጋር ትከራከራለህ? ምንም ሱራ ስንት ነበር? አንተ ድንጋይ ጋር ትከራከራለህ? እኔ የምንከተልህ እዚህ ጋር መጽሐፍ አውጥቼ ሆኑ ሲል ኢትዮጵያን አንድነት ሆናል ሆኑ ሲል በክርስቲያንና በሙስሊም መጣብን። እኔ ጎረቤቴ ክርስቲያን ነው። ተው ጓደኛዬ በዛ መንገድ አትጠብኝ። በያ አውቀሽ ታወቂ ነው። ተረቶብሻል ነገር ሙሉ ቀይር በስነ ስርዓት መስማት አለብህ። ካልሰማ መውረድ አለብህ፣ መሄድ አለብህ እንጂ እንዳትሳደብ። በቃ ወንድሜ ይቅርታ። ኦኬ ምንም የምረዳው ነገር የለም። ኧረ በእናትህ አዳምጥ እስኪ። እንዴ ጆሮውን እግርህ ላይ ነው እንደ ያለው ቆመህበታል እንደ ጆሮ ምንድን ነው ማዳመጥ? አንተን
ታዲያ ምን ልትሆን ገባ? እስቲ ያለበትን ቦታ የሆነ አድሬስ ምናምን ሰው በነገራችን የሚሳደብ ሰው አስወርድና ወደዳችሁ ባገኘ በቀን ጠራራ ነበር ምገልህ ለመሰዋለት ነቢይ ታያይ ነበር። እኛ ለፈጣሪ ነው የምንሰዋው። ራሳችንን አሳልፈን የምንሰጠው ለፈጣሪ ነው። አንተ ለአንድ ተራ ግለሰብ ነው ራስን አሳልፈን ስለምታመልከው ማለት ነው። ታጠብ ነበር ጀነት ነበር ምገበው ባገኝ ነው በቀን ጠራራ ነበር ማለት ተደባብቀህ እያወራ ትላለህ። ፕሮፋይል ፒክቸር እንኳን የሌለ ልጅ እሱስ በቪዲዮ ወጥቶ ነው። አንተ እኮ ፕሮፋይል ፒክቸር የለም። ተደብቀህ አይከብድም አብዱ። አራጁሌም እንደዛ ነው። ተደብቆ ነው አሻራው እንዳይታይ ፊቱ እንዳይታይ። ውሳቶቻቸውም እኮ ነው የራሳቸውን ፊትና ፎቶ እንኳን ድንገት ሲወጣባቸው እየካዱ እፎይ እኮ ፀሐይ ብርሃን በማጣት በቃ ተሰቃየ፣ ተደብቆ ነው የሚኖረው ይላሉ። እንዳይት እኮ ማንም ይፈልጋቸው ያለህበትን ቦታ ብቻ አድሬስ ላክልኝ እኔ ያሳያለሁ። ማንም ይፈልጋቸው የለም። የኛ ክርስቲያን ዞር ብሎ የማያቸው ግን ፎቶአችን እንዳይታይ ከሌ እንዳይታይ ይላሉ። አንተ ክርስቲያኑ ወክራ አታውራ፣ ክርስቲያኑ ወክራ አታውራ። ማንም እናንተ ዞር ብሎ የሚያያቸው የለም። እኔ ላይ እንደዛ ልረዳው፣ ልፍለጠው፣ ልቁለጠው፣ ስጋን ብበላ በጥርሴ ስትሉ እናንተ ማንም ዞር ብሎ የሚያያቸው የለም። ማንም የሙስሊም ወንድ ደግሞ ያስባል። ማንም ዞር ብሎ አያያቸው። ከፕሮፋይል እንኳን የሌላቸው እፎይን ፈሪ ይላሉ ማለት ነው። ሪስኩ ሰዱ ስ እንደኔ ያውም እለት ዕለት አርድሃለሁ እያላችሁኝ ማለት ነው። ኤኒዌይስ ይህን የማደርገው ደግሞ ምንድነው እሱ የእስልምናን ፍሬ እናንተ ሰማችሁት። አሁን ክርስቲያን እንዲወክል አይችልም። ስንት አባቶች ስንት አንተ ሰው አንድነት የኖረ በፍቅር አንተ በድርቅና እኮ ነው ጌታር ነው ከፍ አድርጌ ልለጥፍህ። አንድ መረጃ በጠይቅህ እንደ ነብይህ እንደሆንክ አሳይሃለሁኝ። አራግፌ ልቅህና ከአይሁድና ክርስቲያኖች ጋር ትከራከሩ፣ ሲጠይቋችሁ ዝም በሉ እንዳለው ነብይህ ነው ማደርገህ። ስለዚህ ቴኬር ምናልባት አንዴ ነብያቸው ከተናገረው እውነት የሚመስለኝ የእነዚህ ሰዎች የአይናቸውና የጆሮአቸው ቦታ ሳይቀያየር አይቀርም። ነብያቸው የአይናቸውና የጆሮአቸው ቦታ ተቀያይሯል ብሏቸው ነበር እና ተቀያይሮ ነው እንዴ በአይናቸው እየሰሙ በጆሮአቸው እያዩ መሰለኝ መግባባት የጠፋው። እንደው ስሙበት ጆሮ ነብያችሁ እንዳለ የጆሮና ያን ቦታ አልተቀያየርም። በእርግጥ ዋሽቷል። ጆሮ ልሰማበት፣ ሁለት ጆሮ አንድ አፍ የተሰጠ ደግሞ ሰምተለት ብዙ ሰምተህ ጥቂት ልትናገርበት ነው። ስለዚህ ተረጋጋ። ስድብ ጥሩ አይደለም። ሃይማኖትን ነው የምታሰደው። አብሬና ተደራንተም ከፈለክ እና ተተበደ አሁንም አየው በአይኑ እየሰማ በጆሮ ነው የሚያወራው። ይልሽ this is የእስልምና ፍሬ የኡስታዞቹ ፍሬ እና አቡበከር ያፈሯቸው። አንተ ሃይማኖቶችን ልትወክሉ አትችልም። ስድብ ነው። እንሰራለን፣ እንበሻሸቅ እንጂ ዝም ብለህ ሃይማኖት ተጥራሃልና አንተ እንበሻሸቅ። እስቲ ወንድነህ እና አንተ እንበሻሸቅ እንጂ ሃይማኖት እስቲ ከሃይማኖት ውጪ ተበሻሸቅ እና ተተበ ያለ አቅም ይሄ ነው መበሻሸቅ። እንረጋገም ብሏል ነብይ። እንካ ሰላምታ እና ተተበረ እንበሻሸቅ እንደዛ ያለን እንጂ ሃይማኖት አትጥራ። አንደኛው ኡስታዝ እኔን ድብድብ ጠርቶኛል። አይታችኋል አይደለም? እንካ ሰላምታ እንባባል እንጂ ሌላ በሽሽቅ እንጂ ከፈለክ እንጂ እንደዚህ በሃይማኖት መንገድ አትምጣ። እንተ ሃይማኖት ኦርቶዶክስን አፉ ሞልቻል ረሚታ ያንተ የባሰ አንተ ደግሞ ጭራሽ ብረት እየገፋህ አላክለትም። ያ እኔ እኮ ፈረም አልኩት። በቃ ደምህ ቢፈስ ስላልጠጣ እንደ ሳቦቹ ከራበኝ ሪሲሊንግ ውስጥ ገብቼ ስጋህን ላልበላ። ምክንያቱም ስጋ መብላት ይቻላል የሰው ስጋ ብሎ ከዚህ ከዓመት በፊት ስላለ ስጋህን ላልበላ ደምህን ላልጠጣ ብለህ ፈርም አልኩት እኮ። አጅሬ ደግሞ እንካ ሰላምታ ደግሞ አሁን ደግሞ እንካ ሰላምታ ደግሞ ማጥናት እንጀምር እንደ ሀዲሳችሁን ማንበብ ሳያንስም ደበላ እንደ ምናምን እዚህ ደግሞ ቁጭ ብለን እንደገና ሌላ ጫጫታ። ያ ኡስታዝማ አካውንት ሸጠ አላዋጣው፣ ሰው ነቃበት። አሁን ደግሞ ሪንግ ውስጥ መጣ። እንደ ፋይት እናርጋለኝ እኮ ሊትራሊ አሳያቸው ቃል ያላዩት ካሉ 100,000 ሲሞላ ይሸጣል። 100,000 ሲሞላ ይሸጣል አካውንት። እሱ አላዋጣው። ካልተደባደብን እኮ አለኝ እኮ እንስ ግባ ቆስጤ ኦኬ። አንተ የሰራበትን አሳያችሁ ነበር። ቆስጤ ጋር ልግባ። እሺ ቀጥሎ በቃ አሳያችሁ ዩቲዩብ ላይ ማለት ነው። ይሄው ይሄንን ቪዲዮ ግቡና እዩት። ይሄኛው ቪዲዮ
ወደ 7.8 ኬ ቪው አለው። 2 ቀን ከተለቀቀ ይህን ቪዲዮ ግቡ እናዩት በደንብ ይዩት። እንግዲህ ግብዣ ተደርጎለት ነበረ ቪዲዮን እንድናየው ቦስንም በዛው ታዩታላችሁ ትላለ። ምን አይነት ቢልደር እንደሆነ መልስ በደንብ ተሰጥቶበታል። በቂ መልስ። በእውቀት ማሸነፍ ሲያቅት እንግዲህ ያው እንደ እስልምና እንደለመደው ነው፣ በጉልበት ነው። እናስ ለምንድን ነው ይሄ ሆኖ ከተባለ ሪያዱ ሳሊ ላይ መሐመድ ራሱ ሲጠየቅ አይወድም ነበር። አደኮ ነና አዳምጠኝ ማውራት እንጂ ይሰማል እንዴ? ሳሊ ላይ መሐመድ ያወራ ነበር። አልሰማውም። ቦስ ቪዲዮን አሳየና ኦኬ ፕሌይ ልበለው። አይ ሄደው እንዳዩት ብዬ እኮ ነው። እሺ የእሱን አሳየና እሺ ከዛሬ ዓመት ምናምን በፊት ሰው ስጋ መብላት ይቻላል መጽሐፍ ቅዱስ ላይ ብሎ አፉን ከፍቶ ለጥፌ ጥየው ባይዘው በሱ ቪዲዮ ብዙ ሙስሊሞች ከእስልምና ወጥተዋል እና በጣም መረበሽ ተፈጥሮ ነበረ። መብላት ይቻላል የሚለውን ገድሎ የሚለውን እንዳለማመን ከመቃብር አውጥቶ ነው የሞተ ነው የሚለው ላይ ሞር ፎከስ አድርጎ ነበረ እና ከመቃብር አውጥቶስ እንዴት ነው የምንበላው ብለው ብዙዎች ዘግኗቸው ማለት የሆነ ባለትዳርማ ነበሩ እና በፊት ሄድ መለስ እያለ ነበረ ባለትዳር ሆኖ እና እሱ አጋንንት ጋር በተያያዘ ነው ብዛት እስልምና ቻሌንጅ ያደረገው ነበረው። አይ እንደዛ ስትል አስታውሶኝ ነው። አንድ ሙስሊም ልጅ እንዲሁ እኛ ላይቭ ላይ ስናወራ መሐመድ አዋቂ ሰዎችን ጡት አጥቡ ብሎ ያዘዘውን ግራ ገብቷት ሄዳ ኡስታዞቻቸውን ጠየቀች። እንዴት ነው ነብዩ፣ እንዴት ነው ትልቅ ሰው ጡት መጥባት ያለበት? ይሄ ነገር እንዴት ትክክል ሊሆን ይችላል ብላ ሄዳ ኡስታዞቹን ስትጠይቅ እንደዛ አይደለም አሏት። እና እንዴት ነው ትላለች። አልባ እንድትሰጠው ነው እንጂ ከራሷ ጡት በአፉ ሄዶ እንዲጠባ አይደለም የታዘዘው ብለው ማስተካከላቸው እኮ እነሱ እና እንደዛ ነው ብለው አርማ ላኳትና ልጅቱ ምን ሆነዋል ኡስታዞቹ አለች። እንደ ታልቦስ ቢሆን ትልቅ ሰው እንዴት የሰው ወተት ይጠጣል ብላ የሚያስተውሉ ሙስሊሞች አሉ። እንደዚህ አንዳንዴ እና የኛውም ላሰማችሁና የቆስጤን እስኪ ሪንግ የተጠራበትን ቪዲዮ ስሙት። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሙስሊሞች በመጽሐፍቶቻቸው መሸማቀቃቸው ጨርሰው አሁን ከኛ ጋር ዲቤት ማድረግ ስላልቻሉ ኑ እንደባደባችሁ እያሉ ነው። ተመልከቱት። ይሄን ኡስታዝ ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድን ነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድን ነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው ፈርሞ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ። ይህ ግለሰብ ማለት ነው ክራቸው ሰው ግን እንደዚህ አይነት ቪዲዮ ፖስት ሲያደርጉ በእውነት እንደዚህ አይነት ቪዲዮ ፖስት ሊያደርጉ ሲሉ የሚያማክራቸው ሰው የለም ወይ አልኩኝ። የዛሬ ዓመት ተወያይ ብለው አስጨንቀውት ነበር እና አልወያይም። ዩቱብ ላይ ሰርቼበታለሁ። በዚህ ሰውን አርዶ በመብላት ጋር በተያያዘ ሙስሊም ከተራበ ሰው መብላት ይችላል የሚለውን ለጥፌ ስጥለው ካመነ በኋላ ወደ 3 ዙር ነው የተሰራራ ነው። 3 ዙር አካባቢ ይመስለኛል። ምላሽ በጣም ተሰጣተን ነበር። በጣም ሆት ነበር። የዛሬ 2 ዓመት ምናምን ካስታውሳችሁ መጀመሪያ ላይ የሞተ ሰውን መብላትን አመነ ይቻላል የሚለውን። በኋላ ላይ ደግሞ እንትን ከመቃብር አውጥቶ መብላትም እንደሚቻል አመነ። የሞተን መብላት አንድ ሙስሊም እየሄደ ክርስቲያን ሆነ ሰንበዲ ሞቶ ካገኘ እሱን መብላት እንደሚቻል፣ ከዛ ደግሞ ከመቃብርም ሬሳን አውጥቶ መብላት እንደሚቻል፣ መጨረሻ ላይ ይሄ ግብዣ ለኔ ያቀረበልኝ 3ኛ ላይ አንተስ አትበላም እንደ አይነት ስታፍ ጥያቄ ያቀረበ ቪዲዮን ሰርቼበታለሁ። ዩቱብ ላይ ያለውን እዩት። ከዚህ በፊት ምላሽ የተሰጣጠነበት ዳና የሞተ ብቻ ነው የሚበላው፣ ነፍስ አይበላም አዳም። ስለዚህ ከዛ በኋላ ነው እንደ እስልምና አስተምሮ ሞተን
ብቻ ሳይሆን ከመቃብር አውጥቶ ብቻ ሳይሆን ገሎ አርዶ መብላት ይቻላል የሚለውን ቻሌንጅ ሳደርገው ዲቤት ግባ ተባለ። ክርስቲያኖቹም ዲቤት አድርጋሉት፣ ሙስሊሞቹም ተጫጩበት፣ ዲቤት አድርጋሉት። ከዛ እኔ አልወያይም ቪዲዮን ስሙት፣ እዛ ያለ እኔ ክርስቲያኖችም ሙስሊሞችም ተወያይ እያላችሁ ነው። እኔ አልወያይም ማለት ዛሬ 2 ዓመት ምናምን አካባቢ እና እኔ ካመነልኝ በኋላ ተውኩት። አሁን ግን ከ2 ዓመት በኋላ ረሳስቶ እና ፋይት እንግባ ውይይት አልፈልግም፣ ለአቅመ ውይይት አልደረስኩም ማለት አሁን የዛሬ ዓመት ቀጥቅጬ ያሳመንኩትን አሁን ከ2 ዓመት በኋላ እና እንደባደብ አለኝ ማለት ነው። ይመቸው። ኤኒዌይስ ወደ ቶፒካችን እንመለስና ዛሬ ትንሽ አውት ኦፍ ቶፒክ ወጥተናል። አይ ነው እሑድ ሰንበት ስለሆነ ትንሽ ሪላክስ እናድርግ በዛውን ብለን ነው። አማላጅነት ልንገርህ እስኪ ስለ አማላጅነት። እሺ ምንድነው ስለ አማላጅነት የምንነግረኝ? የነብዩ መሐመድ ሸፋ እንዴት እንደሚሆኑ ልነግርህ ነው። ሱራ 651 አካባቢ ወይም 72 ላይ ሸፋ የሚሆነው አላህ ብቻ ነው። አላህ ላሻው ሰው ነብዩ መሐመድን ፈቅዶላቸዋል። አላህ ለመረጣቸው አላህ ብቻ ነው ይላል ቁርአኑ። ቁርአን ላይ መሐመድ ሸፋ ይሆናል የሚለስተኝ የነብዩ መሐመድ አማላጅነት ነብዩ መሐመድ አንድ ሰው ብቻውን አሉ። አንድ ሰው ብቻውን ጥያቄ ለአካባቢ ላለ ሰው ማለት ነው፣ ለጎሳ ላይ ላለ ሰው ሸፋ መሆን ይችላል። ከአላህ ጋር ያለ ኮንታክት ቀረቤታ ማለት ነው። ገብቷል? አረ ብርቅ ነው እንዴ? ብልትህ ራሱ ሸፋ ይሆናል እኮ በቂያማ ቀን ብልትህም ይመጣል እኮ። መሐመድ እና ያንተ ብልት ምንድን ነው ልዩነታችሁ? በቂያማ ቀን እያንዳንዱ አካላቶች ሸፋ ሊሆን ይመጣል። ጥቁሯ ድንጋይም ትመጣለች። ሸፋ እጅ እግራችን የሰራው ሁሉ ያወራል። ኮጋዳ እጅ እግርህም ብልትህም ሸፋ የሚሆነ ከሆነ ለአንተ እንድል ከመጣ ያንተ ወሸላና መሐመድ ልዩነት የላችሁም። የኔ ፖይንት እሱ አይደለም። አሁን እኔስ እሱ ጋርም ከሄድክ ግን ልለጥፈ ትስማማለህ? ቡሃሪ 47:12 ክፈትልኝ። ክፈች አንበሳው እበሩ አከፍችም ይከፍትላል። ቆይ ተረጋጋ። ትላልከኝ ቦስ 47:12 እሺ መጽሐፍ ደርድረህ እንዳነበበ ሰው አንዷንም አላነበብኩም እኮ። ላሳየ ከዚህ ውስጥ ብጠይቀኝ የምትመልሰዋለህ? ኪቦርዱ የተባልሽውን ትመልሰዋለህ ወይ? እሺ ለማንኛውም በኋላ እንገናኛለን። 47 ስንት ላልከኝ? ሶሪ በጣም ይቅርታ 12 14 እና 12 አንድ ነው። 14 እኮ አልከኝ እኮ ሳሳየህ እኮ ዝም አልክ። ለዛ ነው። ተስማሙ። አይሻ እና ከድጃ አይደለንም። አይሻ እና ዜነብ አይደለንም። ሶሪ ነብዬ እነሱን እንኳን ማስማማት ሳይችል ነው የሞተው። ነብዩ መሐመድ ይውል አስታዋሽ ባስታወሳቸው ቁጥር ሰላም ይስፈን፣ ዘንጊ በዘነጋቸው ቁጥር ሰላም ይስፈን። እንዳንተ አይነት ሰው በሰለባቸው ቁጥር ሰላም ይስፈን። ይታረግ ፕሊስ። ነብዩ መሐመድ ሰላም ይታረግ። እሺ ክፍል አርዲ ቀጥል። እሺ አንብብና እንደፈሰርልን ትንሽ ከፍ አድርግለት፣ ወደ መሀል ላይ አድርገው። ኦኬ ረጅም ስለሚሆንብህ ከእንትኑ ጀመር። ዩ አር ዘ ፋዘር ኦፍ ምናምን። ቆይ እስኪ ትንሽ ዝቅ አድርግልኝ። ተቆርጦ ነው እኔ ጋ ያለው። ያ ጎቱ አደም ከሚለው ጀምራ አድርገው። ኦኬ
አቡ ሁሬራ የዘገበው ሀዲስ ነው። ሙባረክ ምናልባት ቡኻሪ 4712 ነው። ወደ አደም ሂዱ የሚል some people will say to some others go to አደም። እናንተ ተምራል እንግሊዘኛ ታረጋለህ፣ አማርኛ አርግልኝ እኮ ልተረጉምልህ ነው አንብቤ። አማርኛ አርግና ተርጉምልኝ። ኮንሶናንት ታረጉ። አማርኛ ካረኩትማ ወደ ምን ተረጉመዋለሁ? አማርኛ አርግና ተርጉም። አማርኛ አርግና አንብብልኝ። እሺ አንዴ ቆይ። አማርኛ ከሆነማ ምንም ትርጉም አያስፈልግም። እሺ ዝቅ አርግልን፣ በቃ ዝቅ አርግልን። ቆይ ከሙሳ ጀምረ ከእንትን አርግልን፣ ከኢሳ where it is you can view ኦኬ ሰኖፍ ቆይ ከማይሰሩ ነው ምንተሚል ማይ ሎርድ እንትን አታርገበት ማይሰሩ እሺ ሰማን እንጂ ሰብሰባዊ ለምናን ትቀበላለህ አንተ እየታየኝ አንተ ዝም በል ጭንቅላት አልባ አካል እና አምላክ አይደለሁም እኔም ተከታዮች ማይም ናቸው ብሎ ነው ማይም አይደለም ከሙሳ አርገና ጀምራ ጎቱ ከሚለው ጀምራ ጎቱ ሰማን ኤልስ ጎቱ ጂሰስ ከሚለው ጀምራ አርገው ፕሊስ አንተ አትረብሽኝ እሺ ኦኬ ጎቱ ጂሰስ ወደ ኢሳ ሂዱ ይባላሉ ሰዎቹ so they will go to Isa and say oh Isa you are Allah's messenger ከዛ ሰዎቹም ወደ ኢሳ ይመጡና ኢሳ ሆይ አንተ ያላህ መልእክተኛ አረበኛ አርግ እንግሊዘኛ ለምን ታረጋለህ? ፕሊስ በእናታችሁ ደናቁርት ናቸው። አንደኛው አማርኛ ካልሆነ ይላል፣ አንደኛው አረብኛ ይላል፣ አንደኛው እንግሊዘኛ ይላል። ያው አረበኛ አርግ እንግሊዘኛ ለምን ታረጋለህ? ይሄ አንተ ከተደረደሩት መጽሐፎች ጠይቀኝለ ከዚህ ከተደረደሩት ውስጥ በአማርኛ ደግሞ ነው ያነብልሃለሁ። አረበኛ እሱን አረብኛውንም ታነባለህ። በቃ ተረጋጋውን እሱ ይጨርስ። ቀጥል አድርጊ። አትፍሩት ግን እንግሊዘኛውን ይሄን ያህል ምንም እንትን አይደለም። ማስረጃውን ስለሰጠናችሁ በነገራችን ላይ እኛ ስንተረጉም አሳስታችኋል የምትሉ ከሆነ እናንተ ራሳችሁ ተከትላችሁ ማንበብ ትችላላችሁ። እንዲያውም ይሄ ጥሩ አጋጣሚ ነው ለእናንተ። አያችሁ ስትዋሹ ያዝኳችሁ ብላችሁ ለመምጣት ማለት ነው። ኤኒዌይ ምን ይላሉ ሰዎቹ? ወደ ኢሳ ይሄዱና ኢሳ ሆይ አንተ ያላህ መልእክተኛ ነህ ይሉታል። so they will go to Isa and say oh Isa you are Allah's messenger and his word which he sent to Mary አንተ ያላህ መልእክተኛ ነህ እና የእርሱ ቃል ነህ ለሜሪ ወደ መርየም የላከው የእርሱ ቃል ነህ ኦኬ አንድ አብዱ አንድ ጊዜ ሚውት ላይ ነው። እሺ and a superior soul created by him እና በላጭ ሆነ ምን አልከኝ ሙባረክ? ሚውት አድርግ ሙባረክ። ደግመህ ማይክ ካነሳ አስወርዳለሁ። ኦኬ and a superior soul created by him አንተ ወደ መርየም ምንድነው his word which he sent ወደ መርየም የላካት ቃልህ ከዛም ደግሞ በላጭ የሆንክ መንፈስ ነህ ወይንም ነፍስ ነህ መንፈስ ነህ and you talk to the people while still young in the cradle እንዲያውም በህፃናት በሚተኙበት አልጋ ውስጥ ሆነህ እንኳን ሰዎችን ያናገርክ ነህ። Please intercede for us with your Lord ስለዚህ እባክህን አማልደን ከአምላክህ ጋር አማልደን እባክህን ብለው ሰዎቹ ይጠይቁታል። ከዛ ልቀጥል ፎይ ቀጥል ከመሐመድ ድረስ okay don't you see in what state we are ያለንበትን ሁኔታ አታይም እባክህ አማልደን ይሉታል። ኢሳ will say ኢሳም እንደዚህ ይላል my Lord has today become angry ዴቫ ትንሽ ከፍ አድርገው then intercede with us don't you see in what state okay የምታቀርቡት እንግሊዘኛ የምታነቡት ሰውን ትችላላችሁ እንድትባሉ አማርኛ አርጉ። ሙባረክ እስኪ አንድ ጊዜ okay the prophet and የቱ ጋር እንዳረኩ I don't know Deva Jesus will say my Lord has today become angry as he has never become a number one. Please intercede for us with your Lord. Don't you see? Okay, ሄውና please intercede for us with your Lord. ከአምላክ ጋር አማልደን ያለንበትን ሁኔታ አታይም ወይ ይሉታል። ኢሳ will say my Lord has today become angry as he has never become before nor will ever become thereafter. ኢሳ ምን ይላቸዋል ለሰዎቹ?
ጌታዬ ዛሬ ከዚህ በፊት ተናዶ በማያውቅበት ሁኔታ ተናዷል። ከዚህ በኋላም እንደዚህ አይናደድም። ኦኬ ኢሳ will not mention any sin but will say ኢሳም ምንም ኃጢአትን አይናገርም፣ ነገር ግን እንደዚህ ይላል myself go to someone else በእኔ ይላቸውና ሰዎቹን ሂዱ ወደ ሌላ ሰው ብሎ ያዛቸዋል። ሰዎቹ አማልደን እያሉ እየተማጸኑ ያሉት ሙስሊሞችን ማለት ነው። go to someone else go to መሐመድ ወደ መሐመድ ሂዱ so they will come to me and say ከዛም በኋላ መሐመድ ወደ እኔ ይመጡና ሰዎቹ እንዲህ ይላሉ ብሎ ይናገራል። ቴንክ ዩ በደንብ አስተውሉ። ይሄ ሐዲስ ላይ ሸፋዓ ጋር በተያያዘ ቅድም ስላነሳው ነው። መሐመድ አማላጅ ይሆነናል በዚህም ምክንያት የበላይ ነው አለ። አደም ኃጢአቱን ይናገራል፣ ሙሳ ኃጢአቱን ይናገራል፣ ሁሉም ኃጢአታቸውን ይናገራሉ። ኢሳ ግን አንድም ኃጢአት የለበትም፣ ኃጢአት የለውም። ሸፋ መሆን ግን አይችልም። ለምን? ኃጢአት አልባ ሆኖ። እንደውም አላህ የዛን ዕለት በጣም ይናደዳል። ኢሳ ነው የሚገልጸው። አስቀድሞም ተናዶ አያውቅም፣ ከዛ በፊትም እንደዛ አይናደድም። ምክንያቱም አላህ ኃጢአት ነው የሚወደው። አይ ቲንክ ሳይ ሙስሊም ምክንያቱ ሸፋነትን የጠየቀው ስለጠየቀ ለምን እንደቀረበ እመጣላለሁ። ሳይ ሙስሊም 767 ላይ ኃጢአትን የሚወድ ስለሆነ ስለዚህ የግድ እንትን የሚያደርግ ስለሆነ አላህ ማለት ነው። አሁን ኃጢአት የሌለውን ግን ያበሳጨዋል። በጣም ይናደዳል። አንድ ኃጢአት አልጠቀሰም። ከነቢያቶቹ እንዳለ ከተዘረዘሩት የአላህ ቃሉና መንፈሱ የተባለው ኢሳ ብቻ ነው እዛ ሐዲስ ውስጥ። ሙሐመድ የበላይ የሆነበት በምንድን ነው? እሱ እዛ ክፍል ላይ ቀድሞ የሰራው ኃጢአቱ ስለተማረለት ወደፊት የሚሰራው ኃጢአት ይቅር ስለሚባልለት። ሃው አደም በገነት በእነሱ ምክንያት ስለወጣ ማማለድ አልቻለም። ኢሳ ምንም ኃጢአት የሌለበት ማማለድ አልቻለም። በእስልምና ሁሉም ነቢያት ኃጢአት አልሰሩም። ኃጢአት አዳምጥ አልሰሩም ይለኛል እንደ ከገነት የወጣው አደም በእኔ ኃጢአት ምክንያት ነው አላማልድም ያለው እኮ እዛ ነው። መጽሐፍቶቻችሁን አንብቡ ቅድሚያ እዚህ ከመግባታችሁ በፊት። ሰላም እፎይ፣ እንዴት ነህ? ይቅርታ አንዴ ማውራት ትችላለህ? ቀጥይ። እዚህ ላይ ነው ወይንስ ቶፒኩ ላይ? እዚህ ላይ ወይንስ ቶፒኩ ላይ? ደስ ያለሽ ላይ አርጊው አርጊ። በደንብ ሰምተሽ ስለነበር ወጣሻል። አሁን ለተናገረው ልጅ ግን ኃጢአት ማንም አልሰራም ላለው ራሱ ሐዲስ አሁን ያነበብነው ሐዲስ ላይ ሌሎቹ ነቢያት ኃጢአት ሰርተው ኢሳ እንዳልሰራ ግን 30 ሰከንድ ላሳያቸው። አንዴ ትልቁ ላይ አድርጌ መልሰህ ዴቭን ታስተልቀዋለህ። ራሱ ሐዲስ አሁን ስለከፈትኩት እንዲያውም ጥሩ ነው። ቅድም አሁን የጠየቅከው ልጅ ሌሎቹ ኃጢአት አልሰሩ ማንም ኃጢአት አልሰራም ላልከው ሰዎች በቂያማ ቀን ሄደው የሚያማልዳቸው ሰው በሚፈልጉ ጊዜ ሙሳ ጋር ይሄዳሉ። ለምሳሌ መጀመሪያ አደም ነው፣ የሆነ ሰዓት ላይ ሙሳ ጋር ይሄዳሉ ብቻ። ከዛ ተመልከት ምን እንደሚል ራሱ ቡኻሪ ነው የከፈትኩት 47:12 ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም ደግሞ አብላጫን ሰጥተዋል ከሌሎቹ ነቢያቶች፣ ምክንያቱም አንተም በቀጥታ ስላልናገረ፣ ስለዚህ እባክህን አማልደን ብለው ይጠይቁታል። ከዛ በኋላ ሙሳ ደግሞ እንደዚህ ይላቸዋል፣ አላህ ዛሬ የበለጠ ተናዷል ከሌላ ጊዜ በበለጠ፣ ከዚህ በኋላም እንደዚህ አይናደድም። እኔ ሰው ገድያለሁ፣ whom I had not been ordered to unalive፣ እንድገድል ያልታዘዝኩትን ሰው ገድያለሁ፣ ኃጢአተኛ ነኝ እያለ ነው ሙሳ ራሱ በእናንተ። ከዛስ በእኔ ብሎ
ጎቱ ሰማን ኤልስ ጎቱ ኢሳ ሂዱ ወደ ሌላ ሰው ወደ ኢሳ ሂዱ። ሌሎቹ ሁሉ ኃጢአትን ጠቅሰው ነው። በነገራችን ላይ የአደምንም ላሳያችሁ አብርሃምንም ላሳያችሁ። ለዛ ነው የኢሳ ግን ኃጢአቱ አልተጠቀሰለትም። ይኸው ተመልከቱ። ወደ አደም ሂዱ ተብሎ so they will go to Adam and say to him you are the father of mankind። ወደ አደም ሄደው አንተ የሰው ልጆች ሁሉ አባት ነህ፣ አላህም በራሱ እጆች ፈጥሮሃል፣ መንፈሱንም እፍ ብሎብሃል፣ ስለዚህ አማልደን ብለው ይማጸኑታል። ከዛ በኋላ አደም ምን ብሎ ይመልስላቸዋል? he forbade me the tree but I disobeyed him። አላህ ከዛፉ እንዳልበላ ከልክሎኝ እኔ ግን በልቻለሁኝ፣ እኔ ግን ትእዛዙን ተላልፌያለሁኝ ይላቸዋል አደምም ወደ ኑህ ይለካቸዋል። ይኸው ከኔ ሂዱና ወደ ኑህ ሂዱ ይላቸዋል። ኑህም ሂድ አማልደን ብለው ሲጠይቁት ምን ይላል? he will say to my lord blah 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 nor will ever become thereafter I had the right to make one definitely accepted invocation and I made it against my nation። ኑህም እንዲሁ የራሱን ኃጢአት ይጠቅስላቸዋል። ከዛ ደግሞ ኢብራሂም ይመጣል። ኢብራሂም ጋርም ሲሄዱ ኢብራሂምም እንዲሁ የራሱን ኃጢአት እኔ ኃጢአት ሰርቻለሁ። ሙስሊሞች ይህንን ልብ ብላችሁ ያዳምጡ። ነቢያት ኃጢአት አልሰሩም ለምትሉ ኢብራሂም በነገራችን ላይ በቁርአን ላይ ራሱ ጣዖት ያመልክ እንደነበረ ተቀምጧል አይደል? ፀሐይን ያመልክ ነበር፣ ጨረቃን ያመልክ ነበር፣ በእናንተ እምነት ማለት ነው። ከዛ ኢብራሂም ምን ይላቸዋል? እኔ ኃጢአት ሰርቻለሁኝ ሂዱ ወደ ሙሳ ሂዱ ብሎ ኢብራሂም ያዛቸዋል። ሙሳም እኔ ሰው ገድያለሁ ሂዱ ብሎ ኢሳ ጋር ሲልካቸው የኢሳ ግን ምን ብሎ ተቀመጠ? አያችሁ? he has never become before so ኢሳ will not mention any sin። አያችሁ? ኢሳ ግን ምንም ኃጢአት አይጠቅስም። ለምን? ምንም ኃጢአት ያልሰራ በእስልምና እንኳን ኢሳ ብቻ ነው፣ ብቻና ብቸኛው። የሌሎቹ እንዳለ ኃጢአታቸው ተቆጥሮ ኢቭን መሐመድ እንኳን ሳይቀር መሐመድ በቁርአን ላይ ያለፈው ኃጢአትና የወደፊቱ ኃጢአትህን ይቅር እልሃለሁ ተብሎ በቁርአን ተቀምጧል። ስለዚህ ኃጢአተኛ ነበር መሐመድ እንኳን። ኢሳ ብቻ ነው የሚለውን ይሄው ከሐዲሳችሁ እኛ አይደለም ያለው። እሺ ይሄንን ለትምህርት እንዲሆናችሁ ነው የያዙት። ያ ቴንክ ዩ ኃጢአት በአማርኛ ማቅረብ ይቻላል ከተፈለገ። አማርኛውም ላይ አርዲ እንዳቀርበው አቅርበውታል። አስፈላጊ ከሆነ ነው። ኃጢአት አልሰራም የሚለው ብዙም የሚያስኬዳቸው አይደለም። እጅግ ብዙ ሀዲሶች ስላሉ ማለት ነው፣ ብዙ ቦታ ላይ ስለተጠቀሰ። እኔስ ሙስሊም ይሰማሻል? ሙስሊም ጋር አፍራህ በላት እስኪ። አፍራህ 0096 አፍራ የጠፍተሽ ነው። ኦራይት አብዱ ሙስሊም ላስወርደሽ ነው በቃ። ኦራይት ሜቢ አርጊው ማድረግ የሚችላለ ማወገት የሚችላለ ነው። እኔ ሞግታለሁ። እንደ ጥያቄ እንደ ሙግትም እንደ ጥያቄ ላድርገው። ሱራ 82:19 እስቲ ያርዲ ከቻልክ ትልቅ ቃል እየክፈትኝ እስቲ 82:19 ላይ መሐመድ ሸፋ ነው ከሚሉት ጋር ይሄ የቁርአን ክፍል ምን እንደሚያደርጉት ግራ ስለገባኝ ምዕራፍ 82:19 በዚያን ቀን በመጨረሻው ቀን ማንም ለማንም አይማልድም፣ ልጅ ለአባቱም አባት ለልጁም ይላል። ማንም ፍርድ ሁሉ ያለ ብቻ ነው ይላል። እንዴት ነው ታዲያ የሚሆነው? እስቲ አንተስ ምን ብላለህ? እንደ ሌላ ሐዲስ አለ እኮ ኢሳይ ሲመጣ እኮ አንተ ገነት ትገባለህ፣ አንተ ገሃነም ትገባለህ፣ ገነት እዚህ ቦታ ነህ፣ ደረጃ ይሄ ነው ብሎ ይነግራቸዋል።
መቼ ነው አለ የሚያማልዱት? ኦልሬዲ ኢሳ ነግሯቸዋል እኮ መቼ የሚሳል በነገራቸው ይወጣል። ኢሳ እኮ ቅድም ራሱ ስትናገሩ እርግጠኛ ሆኖ እኮ ከኔ ጋር ጀነት የሚገባ ማን ነው መልኬን የሚቀይር ቆይ ዴቪ ወደ ላይ አድርግ ብሎ ሲናገር ነበር። እንዴት በዚህ ደረጃ በዚህን ያህል ደረጃ እርግጠኛ ሆኖ ከኔ ጋር ገነት ትገባላችሁ? ገነት የሚያስገባው እሱ ነው የሚገባ ብሎ እርግጠኛ ሆኖ ሲናገር፣ ሙስሊሞች ግን እንትን ልትሉ ትችላላችሁ። ብቻ ለማንኛውም አንብበው ዴቪ ወይ እንትን አድርገው። እሺ እርሱም ማንኛይቱም ነፍስ ለሌላይቱ ነፍስ የሆነ ቀይ ነገር አድርጎታል። አንብበው ከደረው ወይ አንሰውስ ይደብቃል። አፑን ይደብቃል። ያው መጥቷል። እሺ አንብበው። እሺ ከተ ስለዚህ እሺ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም ማድረግ የማትችልበት ቀን ነው ይላል። ነገር ሁሉ በዚያ ቀን ለአላህ ብቻ ነው ይላል። ስለዚህ የቂያማ ቀን ነው። ስለዚህ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን ነው ይላል። ስለዚህ ይሄን ቁርአን ክፍል እንዴት ነው ታዲያ ጥሶ ሁሉ ነገር ለአላህ ብቻ ከሆነ መሐመድ የሚያማልደው ሸፋ የሚሆነው? ማንኛይቱም ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን፣ ያ ቀን ደግሞ የቂያማ ቀን። መሐመድ ደግሞ ሸፋ ይሆናል የምትሉት የቂያማ ቀን ነው። ስለዚህ እንዴት ነው ከዚህ ቁርአን ጋር አይጋጭም ሐዲሳችሁ? ወይስ ይሄን በዜሮ ሳሰሙ ይቀደድ ይሰረዝ ይሄ ክፍል? ወይ አብራሩልን፣ እኛ ካልገባ አይታወቅም። እሱ ሱራ 5:51 እና 72 ይመስለኛል። ምልጃ ያላ ብቻ ነው እኮ ይላል። አብዱ ሙስጠፋ ሙፍታ መሐመድ ሙፍታ መሐመድ መሐመድ እንኳን ቅድም አውርቼ ያለው ነው አላወራንም? አውርተናል። ቅድም አውርተናል። እኔ እያዳመጥኩ ነበር። የተለየ አርጉመንት አለ ወይንስ ጥያቄ አለ? ጥያቄ ቆይ ልጠብቅ። አልሞስት እየጨረስኩ ነው። መስማት አለብኝ። እሺ አርዲና ቢኒሚ ቃል የምታነሱት አለ? ኖ ቅድም የነበረው ሙባረክ የሚባለው ልጅ ምናልባት እያዳመጠ ከሆነ ምስኪን ነው ልጁ። ምንድነው መጽሐፍቶቹን አያውቃቸውም። ያው የተነገረው መሐመድ እንደዚህ አይነት ተጨቃጨቀው። ያው አንተ ሙባረክ አለው አንበሳው፣ እኔ አንበሳው አለው። አንድ አዳምጠኝና ታወራለህ። እሺ በመሀል እንዳገባ አደራህን። እየተደማመጥን ሲሆን ጥሩ ነው። እንትን ምንድነው መልካም ሰው እንደሆንክ ያስታውቃል። ሰው ሆኖ ሁሉም ሰው በቃ ንጽህናው እኮ አለ ውስጣችሁ። እነዚህን መጥፎ ነገሮች ከማየታችሁ በፊት ያ ጥሩነት በጎነት እኮ አለ። ግን ከነዚህ መጥፎ አስተምህሮች ስህተት አስተምህሮች ደግሞ እንደተወጡ ነው እየነገርናቸው ያለ ነው። እኛ እናንተን ለማሳሳት ብለን እዚህ ጋር ምንም ምክንያት የለንም። ውሸት ነገር ይዘን መተን የምናሳያችሁ የከፈትነው ነገር ሁሉ በእስልምና በጣም ትክክል ከሚባሉ ለዚያውም ሐሰን እንኳን ሐዲስ አይደለም የከፈትንላችሁ። በነገራችን ላይ ቁርአንና ሰሂህ የሆኑ ሐዲሶች ብቻ ነው ስናሳያችሁ የነበረው። ዳይፍንማ ተውት፣ ሐሰን አልከፈትንም። ሐሰን ማለት እንግዲህ ጥሩ የሚባል ሐዲስ ነው። በጣም ጥሩ የሚባሉትን ነው ከፍተን ስናሳያችሁ የነበረው። እና ይሄ በፍጹም እንደዚህ አይነት ነገር መሐመድ አላስተማርም ብላችሁ እንድትናገሩ ያደረጋችሁ ነገር ወይንም ሙባረክ እንደዛ ብለን እንድትናገር ያደረገ ነገር ምንድነው መሰለ? አታውቀውም መሐመድን። እውነቴን ነው የምነግርህ። አንተ የምታውቀው መስጂድ ውስጥ በተነገረህ መሐመድ ስታድግ መሐመድ ነብያችን እኮ አላሚኑ እኮ ሀቢቡላህ እኮ እየተባለ የተነገረህን ነው እንጂ መጽሐፍቶችን ገልጠህ ግን አላየኸውም። ገልጠህ ብታየው ኖሮ እኛ ያነበብነውን መሐመድን ታየውና ከተነገረህ ውጪ እንደሆነ ትረዳ ነበረ። እና እውነት የዛን ጊዜ ለዚህ ሰውዬ ነፍሴን እሰጣለሁ ወይስ አልሰጥም?
ፊዳከ ትላለህ ወይ? የዛኔ ነፍስ እናትና አባቴ ለእርሶ ይሰው ትላለህ ወይ? ለእንደዚህ አይነት ሰው የዛን ጊዜ ትላለህ ወይ የሚለው የሚወሰነው መቼ ነው? የእውነት ከልብ ስታውቀው ነው እንጂ ሰዎች በነገሩህ ዝም ብሎ ብቻ አይደለም። እነዚህን ነገሮች እዩዋቸው ሄዳችሁ ሙስሊሞች። የሚነሱትን ነገሮች አንዲት እንኳን ስህተት ያለባት ነገር አይደለም። እና አይምሯችሁ አልቀበልም ያለው የከበደው ለምንድን ነው? ውሸት ነው የምትሉት ለምንድን ነው? ከተነገራችሁ ውጭ ስለማይነግሯችሁ ስለማያስተምሯችሁ ነው እነዚህ ነገሮች። እና ልብ ብትሉ ብታስተውሉ መልካም ነው። እሱን ለማለት ነው። ኦኬ ጨረሳችሁ? ልግባኔ አሁን አሁን የተናገርኩት ላይ ሀሳብ ካለ ጁበይር ኢብኑ ሙጥዒም ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም የሰሙትን እንደሚከተለው አስተላልፈዋል። ዝምድናን የቆረጠ ጀነት አይገባም። ቡኻሪ ዘግበውታል አሉ። ዝምድና መቀጠል ላይ እንዴት ናችሁ እናንተ? ማዘንሽ ዝምድና መቀጠለው አይደለ? ተወዳላችሁ ዘመዳችሁን እንዴት ነው? አፋይ እንደ መሐመድ ዝምድናን አናቋረጥም። የገዛ የማደጎ ልጁን አባት ተብሎ የሚጠራበትም ሚስቱን ነጥቆ ዝምድና ቆረጠ። ዘመዶችን ትወዳለህ፣ ዘመዶችን በጣም ታከብራለህ። እፎይ ዘመድ ሲመጣ ትንከባከባለህ በሚገባ። መሐመድ እንደ መሐመድ አለው ታከብራለህ፣ ሚስትህን ትንከባከባለህ። ነብዩ መሐመድ ስነ ምግባር ነው ያስተማሩት። እኔ ስነ ምግባር ላሟላ መጣሁኝ አሉት አላሉ። ሰው ልጅ ስነ ምግባር ላሟላው መጣሁ ባይ። ምክንያቱም የሚያሟላ የሚያከብር ቢሆን ኖሮ እሱን አናናሳይ የሴቶች ምዕራፍ 128 ላይ የወረደበት ምክንያት አዳምጡ። ሳውዳን በማጣጣሉን አቅናቀ በማድረጉ ነው። በሚስቶቹ መካከል አይሻን ይበልጥ ይወዳት ነበረ። ስለዚህ ያበላልጥ ያለያየ ነበረ። ስለዚህ ልጁን ይወዳል። አዳምጥ በአይሻ ማትምጡብኝ መገለጥ ራሱ በእሷ ቀሚስ ውስጥ ካልሆነ አይመጣም ብሎ ፍትሃዊነትን ሰርቷል። ሳውዳን ደግሞ እድሜዋ ሄድ ስላለ ጥላቻን ስላወቀች ምን አድርጋለች? ነገሮችን እንዴት ማነሳሳት እንደምትችል ማን ጋር እያወራ እንደሆነ አላወቅም ማለት ነው። መሐመድ ደንግጠው ሸፍኝኝ ብለው ሲሄዱ ከድጃ አይዞህ ለዓለም የተላክ ወደፊት ትልቅ ሰው እንደምትሆን ተስፋ አድርጋለሁ ብላ አፕሪሼት አደረገች። ሴት ልጅ አይታታላ በእስልምና ያላትን ሴት ልጅ ጎበዝ። ይሄን ያደረገችው ምን ላይ ያስቀምጣ ነው? ጭኗ ላይ ያስቀምጣ ነው አይደል? ቅድሚያ ጭኗ ላይ ያስቀመጠ፣ ከዛ ቀሚሷን ገልባ እንትን ውስጥ ከተው ዓለም እንዴት አይታየው ያንን ካርታ ሲመለከት። ይኸውልህ አንተ ባለጌ ዱርዬውን ሽማግሌ። ቆይ ሙባረክ ቆይ ወደዛ ከመሄድ በፊት አንድ ጊዜ አንድ ትልቁ ላይ አድርገኝ። እኔ እኮ አይደለም ያልኩት፣ ጠባሪ ነው ያለው፣ ኢብን ሻቅ ነው ያለው። ትክክል እናውራ። ኦኬ ይሄው ትክክል እናውራ። ላሳይህ ሙባረክ ስነ ምግባር ነው። እሺ ና ይነበብ። ቆይ ችግር የለም አንዴ ላንብብልህ። ሙባረክ ይኸውልህ ቁርአን ነው ማነብልህ። ቁርአን ሲነበብ እንግዲህ አደብ መግዛት አለብህ መቼም። መሐመድ ስብዕና ስነ ምግባርን ያስተማረው ስነ ስርዓትን ያስተማረው ብለህናል። አሁን ከስር እየተከታተሉኝ ነው፣ እኔን አስወሩኝ እንዴ እናንተ። አንዴ ላሳይህ፣ ተከታዮች ይከታተሉ። አዳምጥ አንተ። አንዴ ሙባረክ ቁርአን እኮ ላነብልህ ነው፣ ስነ ምግባር እንዴት መሐመድ እንዳስተማረ ላሳይህ። እሺ ተመልከት፣ የከፈትኩልህ ቁርአን ነው። ሱረት ነው። ፎሎ ላይክ እያደረጉኝ ነው፣ ሼር ሪፖስት እያደረጉ ነው። እናንተ ለምንድን ነው በየመሀል እየገባችሁ መቀላቅሉት? ይኸው ሼር ሪፖስት አድርጉለት፣ ፎሎ አድርጉት። ይኸው እኛም እንነግርልሃለን። ግን አንድ ጊዜ ተመልከት አንዴ የመሐመድን ስነ ምግባርና ስነ ስርዓቱን ትመለከተዋለህ። እሺ ከዛ በኋላ ይሄንን ሰው እውነት ታውቀዋለህ ወይ የሚለውን ራስን እንድትጠይቅ ነው ቁርአን የከፈትኩት። ይኸው አንዴ አዳምጠኝ። አቡ ዘር ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሥራ መዝገብ ያስደስትህ ዘንድ የሚወዱ ሰው በውስጡ ከአላህ ያብዛ ብለዋል። ኦኬ በጣም ደስ ይላል። በጣም ደስ ይላል። አሁን ደግሞ ይነበብ። ቆይ አሁን ደግሞ አሁን ስታነብ ሰማን አይደል? አንተ ደግሞ አንድ ጊዜ አድምጠን። እሺ
በጣም ጥሩ ነው ያነበብክልን፣ ደስ ይላል። ምዕራፍ 66 መጀመሪያ ተረዳው አውርደ ነው። አሁን ሙባረክ እንዴ አንተ ቁርአን ሲነበብ ግን እንደዚህ መሆን ነበረብህ እንዴ? ቁርአን እኮ ሲነበብ ደስ ሊል ያለ ቃል ሊነበብ ነው ደስ ይለኛል እንደውን ቀጥሉ ነው ማለት ያለብህ አይደል? እንደዛ ነው። እሺ ሙባረክ ይኸው ምዕራፍ 66 ሱረቱል ተህሪም እርም የማድረግ ምዕራፍ አንደኛውን አያ ነው። እሺ ማነብልህ ምን ይላል መሰለ? የመሐመድን ስነ ምግባር ትመለከታለህ። አሁን ስነ ስርዓቱን አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ብሎ አያው ተቀምጧል። አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን ለምን እርም ታደርጋለህ የሚለው ምን ፈቅዶለት ነው? ምንድነው እርም ያደረገው መሐመድ የሚለውን ስንመለከት ይኸው ቁርአኑ ሼኹ ራሱ ሲያብራሩልን ምን ብሎ አስቀመጡ? ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን ባሪያውን ማለት ነው ሰራተኛውን የቤቱን ሰራተኛ በአይሻ ቀን አይሻን ሄዶ ማግኘት በነበረበት ቀን ያው ሚስቶቹን እንደምታውቀው በቀን ከፋፍሎ ነበር የሚያገኛቸው አይደል? ሰኞ አይሻን ካገኘ ማክሰኞ ዘይነብን፣ ሮብ ሳውዳን፣ ሐሙስ ሰፊያን እያለ በቀን ነው የሚያገኛቸው። አይሻን ማግኘት የነበረበት ቀን ላይ ሰራተኛውን ማርያን ባሪያውን ይዞ ተደብቆ ማለት ነው ይዞ ሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ሐፍሳ ተናደደች በዚህ ነገር። ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው ብላ ሐፍሳ ተቆጣች በማለት ሲያማርሩ መሐመድ ምን አለ? አይደለም ይህን ጉዳይ ለአይሻ አትናገሪ እባክሽ ዝም በይ ብሎ ተማጸነ። ሐፍሳ ምን አለች? ማነው መሐመድም እሷም ሰራተኛው ማለት ነች ከዛሬ በኋላ በእኔ ላይ እርምናት እርምነሽ በቃ አለካትም እባክሽን ለአይሻ አትናገሪ ሲል ሐፍሳ ምን አለች? እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው መሐመድ ምን አለ? በፍጹም ከዚህ በኋላ አልቀርባትም ባይሆን ለማንም አትናገሪ ብለዋት ለአይሻ ነገረቻቸው። ሐፍሳ ግን ይህንን ነገር ትታ የመሐመድን ልመና ትታ ሄዳ ለአይሻ ተናገረችበት። ከዛ አኮረፉት። ነብዩ ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቹ ላይ ቀርቡ ማሉና 29 ሌሊት ራቋቸው። 29 ሌሊት አኮረፈ መሐመድ ማንን? አይሻና ሐፍሳን። ከዚያም ይህ አንቀጽ ሁኔታው አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ ይለናል። ታዲያ ስነ ምግባርንና ትህትናንና ፍትሃዊነትን አስተምሯል መሐመድ። ሚስቱን ማግኘት የነበረበት ቀን አይሻን ማግኘት የነበረበት ቀን ተደብቆ ከሰራተኛው ጋር ሲተኛ መያዙ ይሄ ከዚህ ስብዕና ትማራለህ፣ ስነ ስርዓት ትማራለህ። ከዚህ ሰው ፍትሃዊ ነው ይሄ። እሺ አሁን ለምን መድረኩን ልቀቁ። ይሄ ፍትሃዊ ነው ንገረን እስኪ። እሺ ይሄን ላብራራታችሁ። እፎይ አትገላበጣ ቀስ ብለህ ሙባረክ በጣም ማይከል ያንቀሳቀስከው ነው። ኬሻዴ ነው እንደተኛው። አረ እንትን ነው የሳር ፍራሽ ላይ ነው። ስማ ነብዩ መሐመድ ቀደም አንደኛው እንዲህ ብሎ ነበር። አንደኛው ኡስታዝ በሬ እያሳደደ የሚወጋ ከሆነ ትልቅ የወንጀል ሰርተዋል አለ። በህልምህ ለሳር ፍራሽ ላይ ተኝተህ በሬ የሚወጋ ከሆነ ቀለቡ ላይ ተኝተህ ነው፣ ተጠንቀቅ። የሳር ፍራሽ ስማኝ ምጣድ ነው ምሰው ያላችሁ ታውቃለህ። እፎይ ስንት ሚስት ነው ያላቸው ነብዩ መሐመድ? ሙባረክ እባክህን ይሄንን ንገረን። በአይሻ ቀን አይሻን ማግኘት በነበረበት ቀን ከሰራተኛው ጋር መተኛቱ ፍትሃዊ ነው እኮ? ስንት ሚስት ነበራቸው ነብዩ መሐመድ? ንገረኝ እስኪ እፎይ። 9 ሚስት 11። ጎበዝ ጎሽ ነግረህ ነው ነብዩ መሐመድ ለኛ። ኧረ በእናትህ ማይክህን ሙባረክ እባክህን ማይክህን አታገላብጠው። በጣም ነው የሚጮኸው። አንተን አትበላት። ለመናገር ስትል ትገላበጣለህ እንዲህ እያልክ። በቃ ዝም ብለህ አንድ ቦታ ሁንና አውራ። እሺ ቀጥል። እሺ ክብራትና ክብራን ነብዩ መሐመድ 9 ሚስት ነበራቸው። እሺ እና እኔ አሁን አንድ ሴትን ላግባ ብል 9ኙንም አይነት ሴት አግብቼ መርጬ እንዳገባ ለኔ አርአያ ነው ይሆንልኝ። ሀብታም ሴት ምን አገናኘው ከዚህ ጋር? እንዳገባ
ድንግል ሴት ከፈለኩ እንዳገባ ገብተዋል እንጂ ምን እሳቸው ያገናኛል ከዚህ ጋር? የማግባትና የእሙሙ ሱስ ፈልገው አይደለም። ተሰራተኛ ጋር ሄዱትስ ከሰራተኛ ጋር ለምንድን ነው ብዬ ንቅያት እንዳልተዋት እሷን ማግባት ንቀና እንዳልተው ወሲብ ማድረግ ተደብቆ ሙባረክ ማግባት እንደምችል ሙባረክ ኒካ እኮ አድርጎ አይደለም ከሰራተኛው ጋር እኮ ይኸውልህ ኒካ አድርጎ አግብቷት እኮ አይደለም ባሪያ ሆና ነው የሚተኛት እኮ። አንተ ከሰራተኛ ጋር ቤት ቀጥረህ ትተኛታለህ ማለት ነው ሰራተኛን ሳታገባት? ያውም ከሚስቱ ተደብቆ ይኸው በአይሻ ቀን ይላል አየኸው። ሚስትህን ሄደህ ማግኘት ሚስትህን ቀጥረሃት ዛሬ አገኝሻለሁ በነገራችን ላይ ብለህ ግን ከሷ ተደብቀህ ሰራተኛ ጋር ሄደህ ትተኛለህ። ከነብይ ይሄንን ትማራለህ ማለት ነው ሙባረክ። ይሄን ከየት ነው ያገኛችሁት እናንተ? ይኸው ቁርአን ተመልከት። ይኸው የታላቁ የቁርአን መልእክቶች አማርኛ ትርጉም አዘጋጅ ሼህ መሐመድ ዘይን ዘህረዲን ኸሊል በመዲና አልሙንወራህ በሚገኘው የንጉስ ፈአድ የተከበረ ቁርአን ማተሚያ ማዕከል የታተመ። ሼህ መሐመድ ዘይን እንግዲህ የታወቁ ሼህ ናቸው ኢትዮጵያ ውስጥ። ሰሂህ ሐዲስም አለ። ሐዲሱንም አውጥቼ ላሳይህ ሰሂሁን ይሄንን የሚናገር ነብዩ መሐመድ ከ9 ሴት መርጬ 4 እንዳገባ ፈቅደውልኛል። ለኔ ስማር ከመሐመድ ሚስት ነው እንደምመርጠው እንደ ከዲጃ 40 ዓመት የሞላትን ሴት ማግባት እንደምችል፣ እንደ አይሻ ድንግል የሆነች ሴት ማግባት እንደምችል፣ በስደት ማግባት እንደምችል የሳውዳን እድሜ ተናግረህ የአይሻን ተውክ። የሳውዳን 40 ዓመት ተናግረህ የአይሻን እድሜ ለምን ተውክ? ድንግል ብለህ ተውካት። 6 ዓመት አትልም? በ6 ዓመቷ ታጨች፣ በ9 ዓመቷ ጎጆ ወጣች። ጎጆ ወጣች ሳይሆን መሐመድ ገባባት። 9 ዓመት ማለት በአሁን ሰዓት ያሉትን ሴቶች ማየት የለብን። በዛ ዘመን አረብ ሀገር ላይ በረሃ ነው፣ ሴቶች ይስማማቸዋል። ሰውነታቸው ትልቅ ገዘፍ ይላል። በ9 ዓመት ማለት ነው። እንደ ኢትዮጵያ ቅንጭር ቅንጭር ያሉ አይሻ ጻለኝ ነው ያለችው። ለይሰን ቅንጭር አይደለም ማየት ያለባት። አይሻ እንትን ላይ ሲጭኗት ራሷ አንጠልጥለው ትኑር ዘንቢል ውስጥ አትኖር እንኳን አያውቋትም ነበረ። አንድ ወቅት ላይ እንትን ሄደው ዘንቢሉን ሲጭኑ አለች መስሏቸው ዘንቢል ሲጭኑ ዘንቢል ውስጥ እሷ ግን የለችም። ውጭ ያደረች ቀን ሱረቱን ኑር ላይ ያለው ከቁጥር 11 ወይም ከቁጥር 12 እስከ 22 የወረደበት ምክንያት ማለት ነው። ሱረቱ ኑር ላይ ያለው ሙሐመድ ምስክርነትን 4 ምስክር ያደረገበት ምክንያት የዛለታ ዘንቢል ውስጥ ያለች መስለዋት እዛው ሲሄዱ እሷ ዘንቢል ውስጥ የለችም ነበር። እዚህ ስማች ጩጬ ያው ማግብታ ከ5 ዓመት ምናምን በኋላ ማለት ነው። ስለ ራሷ ስትናገር እጅግ በጣም ቀጫጫ ትንጥዬ ልጅ ነበርኩ ትላለች። ስለዚህ ትልቅ ነች ምናምን የሚለውን ሽንት ቤት ከተተው እሱን ተረት ተረት ስለሆነ ምክንያቱም በርገር ምን ጁስ ነበር የምትጠጣው፣ በርገር ነበር የምጎምጠው፣ ቴምር ነው የምትመገበው፣ ወይንም ደግሞ ኩከምበር ነበር ስበላይ ነበረው አለ። ኩከምበር ደግሞ ለውፍረት የሚሆን አይደለም። በረሃ ላይ ቴምር ነው የሚበሉት። ቴምር ይበላሉ፣ የገብስ ዳቦ ይበላሉ። ሰውነታቸው የረባ ምግብ የለንም ብላለች። በእናትህ የረባ ምግብ እንኳን የለንም ብላለች። የረባ ምግብ እንኳን ሰው ካመጣልን ነው ምግብ ደህና ምግብ የምንበላው። አዳም ስጋ ሰው ካመጣልን ነው የምንበላው። ምግባችን ትንሽ የቴምር እናንተ ነው ውሃ ነች ብላለች። አዳም ሞት ውስጥ እንዳትገባ ማለት ነው። አዳም ስለዚህ በነብይ አስተምሮ ስለተሸማቀቅ ስላፈርክ ያኔ 9 ዓመት ያኔ 6 ዓመት ትልልኛለህ። በሳይንሱም ከሄድን ከያኔው ልቅ አሁን ነው ሰዎች ቶሎ ሊፋፉ የሚችሉት። ምክንያቱም ፕሮሰስድ ምግቦች በቀላሉ እንድገረጅፉ ቶሎ ሰውነት ፊዚካሊ ወዲያውኑ እንትን እንድትሆኑ ሂውጅ እንድትሆኑ ያደርጋችኋል። እነኚህ በኬሚካል እንትን የሆኑ ምግቦች ኢቨን የሀበሻ ዶሮ እና የፈረንጅ ዶሮ ነው ያቸው። እስኪ የሀበሻ ዶሮ በአንድ ወር ውስጥ ገና ጩጬ ነች የሀበሻዋ። የፈረንጅ ዶሮ ግን በደንብ እነዚህ በተለይም ጂኤሞ የሆኑ ከሆኑ ወዲያውኑ ነው የሚገዝፉት፣ ወዲያው የሚደርሱት። የሀበሻ ላምና የፈረንጅ ላሞች ነው ያቸው። እስኪ እነሱ ወዲያው ነው የሚያድጉት። ምክንያቱም ለምንድነው እሱ ፕሮሰስድ የሆኑ ነገሮች በሙሉ ወዲያውኑ ሚይዛችሁን በቀላሉ እንዲያድጉ ያደርጋል ማለት ነው።
ኢቨን ከአታክልት ጨምሮ። ስለዚህ ዶሮ ላይ ገባሽ ደግሞ አንቺ ደግሞ ዶሮ ላይ ትገባ። ሳይንስም ሰፖርት አያደርገውም፣ ሀዲሱም ሰፖርት አያደርገውም። ነብይህም ደግሞ እንደዛ አላለም። ነብይህ ያለው እንደዛ አይደለም፣ ተቃራኒ ነው ያለው። ዘመን ወደ ቂያማ በቀረበ ቁጥር እድሜ እየቀነሰ ይመጣል እንጂ እየጨመረ ይመጣል አላለም። ስለዚህ እንደዚህ ላግ እያደረገ ከመጣ በ6 ዓመት በ5 ዓመት እንደውም በደንብ መድረስ አለባቸው ሰዎች እንደ ነብይ አስተምሮና ንግግር ምድር እስከ ሰማይ ስንት ዓመት ያስኬዳል? ኦኬ ሙባረክ፣ ምናልባት ቅድም የነገርኩ ይኸውልህ እንትን እንዳይልህ አሁን ትንሽ አየህ፣ እንዴት ቶሎ ብለህ ከየት ነው ያገኛችሁት? ይሄንን ከየት ነው የመጣው ያልከው ለምንድን ነው? መሐመድን እዛ ጋር እንደ አርያ መከተል እንደሚከብድ ስለገባህ ነው። ይኸው ግን ሐዲሱን ራሱን ቁጥሩን ይዘህ ሂድና ራስህ ቼክ ማድረግ ትችላለህ። ሱናን አነሳኢ 3959ኛው ሐዲስ እንደምታየው ሰሂህ ይላል። ትርጉሙ ደግሞ ተመልከት ምን እንደሚል። ኢብራሂም ኢብኑ ዩኑስ ኢብኑ መሐመድ ሐረሚ ተብሎ የሚጠራው እንዲህ ሲሉ ነግረውናል። አባታችን እንዲህ አሰሙን። ሐማድ ኢብኑ ሰላማ ከሳቢት ከሐነስ እንደተረከው የአላህ መልእክተኛ የሚጠቀሙባት አንዲት ባሪያ ነበረቻቸው። አየህ፣ ሚስት ሳይሆን ባሪያ። የሚጠቀሙባት ማለት ወሲብ የሚፈጽሙባት ማለት ነው። ወሲብ የሚፈጽሙባት አንዲት ባሪያ ነበራቸው። አይሻና ሀፍሳም እስከ ራሳቸው ድረስ እስኪከለክሏት ሐራም እስኪያደርጓት ድረስ አላስቸገሩትም። በዚህ ጊዜ ክብሩ ታላቅ አላህ እንዲህ ሲል አወረደ፣ አንተ ነብዩ ሆይ የሚለውን ሱራ 66 አወረደ። አይሻና ሀፍሳ ይጨቀጭቁት ነበር። ሐራም ነሽ በልቺ ሴት እያሉ ይጨቀጭቁት ነበረ። መሐመድ ደግሞ አኮረፈ ለ29 ቀን። በኋላ ግን አይ አላህ እኮ መገለጥ አመጣልኝ፣ የተፈቀደች ነች እሷ፣ ለእኔ ለምን እርም ታደርጋለህ ብሎኛል ብሎ በዛ ሰበብ ከዚች ሴት ጋር ግንኙነቱን ቀጠለ ማለት ነው። ስለዚህ ሰሂህ ሐዲስ ነው የምናሳይህ። ይሄ ሰው ነው ወይ ታማኝ ነው የምትለን? ይሄ ሰው ነው ወይ አርአያ ነው የምትለን? አንተ ኒካ ሳታደርግ ከሰራተኛ ጋር ትተኛለህ ወይ? ሙባረክ ራያ ኦኬ፣ ቆይ ራያ እኔ አለሁ ራያ ከሰሩና ደግመህ ብልክ ብሎክ አደርጋለሁ። ደንቆሮ ክርስቲያን ነው። ምን አባል ሰራ ነው የተቀመጥከው እዚህ ገብተህ ጭምላቃ። ሲጠሩ ደግሞ አይሰማም። የሆነ ማሰሮ ፊት ክርስቲያን ነው ገብቶ ሲጠሩት እንኳን አይሰማም። የሆነ የአጥሚት ማሰሮ ፊት የመሰለ ያልታጠበ ማን ነው? ክርስቲያኖች ከላካችሁ ስትጠሩ ወይ በሉ ተባላችሁ። ምን ትገባለህ እዚህ? ኦኬ ሚፍታ የሚባል ይህንን ፊት አይተው እንዲዝናኑ ነው ከስር በዋቃ። ኦኬ ሚፍታ ቀጥል። ጥያቄ አላችሁ? ጥያቄ ካላችሁ እኔ ጥያቄ የለኝም። እኔ በውስጥ አወራለሁ ከኤርታ ጋር። እሺ ቅሬታ አብዱስ ጥያቄ በውስጥ አወራለሁ። እሺ ጻፍልኝ። እኔን ካላገኘኝ ለቃል ጻፍለት። ለማ ቃል እዚህ ጋር ከጎን እንላለን። መልሼ ፎሎ አድርጌያለሁ። ፎሎ አድርገኝ ነው ጻፍ። እሺ መልሳ የኔ ስትሪሽ ሞልቶብኛል። እሱን እንትን አድርጌ መልስልሃለሁ። ኦኬ ለዛሬ ቢበቃንስ? ጥሩ እንችላለን። መልካም እግዚአብሔር አክብርልን። ሁላችሁንም ሰላም ቆዩ። ለማንደሩ ለሰባት ጉዳይ ሆኖብኛል። እስከ 3 ሰዓት በላይ ተቀመጥኩ። አብዱሺም ደህና ደሩ። እፎይ ጥያቄ ያላችሁም ስላልሰማ መልስም አልሰማም ሰምቻለሁ። ነገ እንገናኝ።
ነገ እንገናኛለን ኢንሻአላህ። እሺ ቢኒ ቃል መልካም አዳር ሁላችሁንም። ስለነበረን ቆይታ ጊዜ ልስጥልን እናመሰግናለን። ታፕታፕ ኮፒ ሊንክ ስላደረጋችሁ እናመሰግናለን። መልካም አዳር። ያዕቆብ ለልጅ ይሆንላችሁ። ደህና ደሩ። ደህና ደሩ። ተምራችኋል። አራ ከቶፒክ ወጣ ብለናል ዛሬ ትንሽ አይ ነው። ቢሆንም ግን ተምራችኋል ብዬ ተስፋ አደርጋለሁ። ተምራችኋል ብዬ ተስፋ አደርጋለሁ። አልተማራችሁም ነው? ተምራችኋል ብዬ ተስፋ አደርጋለሁ። አንድ ሰው እድል እንስጥ፣ እኔ ብንጨዋወት ከአንድ ሰው ጋር ያ ጥያቄ ምናምን አስቸጋሪውን ሰዓት ስለማይበቃ ነው። ክርስቲያኖች ገስ ላይ ገብታችሁ እኛ እንደ ሙስሊም ነው ተሪክ የምናደርጋችሁ። ከዛ የእናንተ ሪከርድ ተደርጎ እንደዚህ ሙስሊም አስመስለው የሚለው ነገር እኛ ቤት እንዲመጣ አንፈልግም። ስለዚህ አትሊስት ክርስቲያን ከሆን ክርስቲያን መሆንህን የገባህበትን ዓላማ መናገር። ለምን ገባ ስትባል ሚት አድርገህ የምትቀመጥ ከሆነ ይሄ የመቀለጃ ቤት አይደለም ቤታችን። እሺ እዚህ ጋር የተቀመጥነው እንቅልፋችንን አተን ወገባችን ደግሞ ላይት ላይ ቁጭ ያልነው 2 ሰዓት 3 ሰዓት ብንቀመጠው ጀስት እንዳንተ ፈን ልናደርግ ላይሆን ይችላል። ስለዚህ ገስት ደቂቃ ቁጭ ብለህ ልታላግጠብን አይገባም ማለት ነው። ንስሐ ግቡ ገብታችሁ እንደዚህ የምታሾፉ ወይንም ደግሞ እንደዚህ የምታደርጉ ሰዎች እዚህ ጋር 3 ሰዓት ምናምን አንድ ቦታ 3 ሰዓት ላይ አንድ ቦታ ቁጭ ብለህ ብርሃን አይን ላይ ላይት እየበራ ከዛ እንዳንተ አይነቱ መጥቶ ሲያላግጥብህ ናህል እንደሚያስጠላ ማለት ነው። አቶ መሰረት እንኳን ደህና መጡ። ኡስታዝ ምን አልሽ? ነው እፎይ ደህና ነህ? አንቺ ቤት አራዳ መሆንሽ። ኧረ በጭራሽ ከኔ ነው የምትቆራረጠው። በአንቺ ቤት አራዳ መሆንሽ። ምንም አልተቆራረጥኩም። እና እንዴት ነህ? ደህና ነህ? ይመስገነው። ሁሉ ሰላም? ሁሉ ሰላም። ሰላምታ ሲበዛ ምላሽ አንሰጥም ካሁን በኋላ ትያለሽ። እሺ እኔማ ፈቷልኝ ልል ነበረ። በቃ ሀሳቤን ቀየርኩኝ። ኡስታዝ ጥያቄ አለን። ምንድነው ጥያቄው? ሽንት ቤት ገብቼ ፀጉሬን አበጥራለሁኝ እና ይቻላል አይቻልም? አበጥር ይቻላል። ግን እኮ ኡስታዝ ረጅም ሰዓት ቆያለሁ። ስራ ከሌለሽ እደሪበት ተፈለሽ። ግን እኮ ኡስታዝ ባለትዳር ነኝ። ታዲያ እኔ ምን አገባኝ? ግን እኮ ኡስታዝ ከሽንት ቤት ቶሎ መውጣት አልወድም። ፀጉሬን ረጅም ሰዓት 2 ሰዓት 3 ሰዓት ነው ማበጥረው። ትችያለሽ። ከምር አሳዘነኛ እንደዛ ተብሎ ሲጠየቅ ከምር በጣም አሳዘነኝ። ሰምቼው እኮ ተጠይቆ እኮ ነው እንደዛ ሽንት ቤት ነው ማበጥረው አለች። ይቻላል፣ ችግር የለውም። ረጅም ሰዓት ነው ማበጥረው አለች። ግን እኮ ረጅም ሰዓት ቆያለሽ። አሳዘነኝ። በቃ እንደዚህ አይነት ጥያቄ እኛ ጋር ቢሆን አስበዋል። እንደዚህ አይነት እንቶ ፈንቶ ጥያቄ ለኡስታዝ አልተገለጸው የተጠየቀው ጥያቄ ነበረ።
ግን እኔ ይገርመኛል። ለነፍሳቸው የሚጠቅም ጥያቄ አይጠይቁም። እንደዚህ ነው በቃ ፀጉሬ ሽንት ቤት ውስጥ ፀጉሬ ማበጠር እችላለሁ። ከፈለገች ለምን አናት ጣራው ላይ ወጣ ታበጥር? ምን አገናኘው አሁን የከድነት ጋር? ፀጉሬን ሽንት ቤት አበጥራለሁ። እንትን እኮ ነው ሽንት ቤት ውስጥ መልአክ ስለማይገባ መልአክ አይገባም። ምንድነው እሱ? ከዛ አንጻር ነው መልአክ አይገባም ብለው ቆይ እነኝህ ማንኛውን ያስገባችሁ? ማነው ያስገባችሁ? እኔ መሲን ያስገባሁት ዮስቲናን እና ሂሩትን ማን ያስገባቸው? ምን ፈልጋችሁ ነው የገባችሁት? ክርስቶስ ይብዛል። ቦስ እንዴት ነህ? ሁላችሁንም ሰላም ብያለሁ። ዮስቲና ነች ስልጣን አሰጪኝ ብላ የላኩት። ያስገባኝን ግን አላውቅም። ምን ስጭኝ ብላ? ማይክሽን አንቺ ዮስቲና እኔ አላልኩም ማለት አላልኩም። ኦኬ ሂሩት እየዋሸች ነው ማለት ነው። ስለዚህ ከሂሩት ላይ ስልጣን እናንሳና ዮስቲና እንስታ። አረ ማስረጃ ይኸው፣ ስክሪንሻት ይኸው በትልቁ አድርግ። አንቺ ያው አንቺ አለም ያንቺ ተነስቶ ለሷ ይሰጣታል። ይኸው ቆይ አንዴ ስክሪንሻት ላድርግ። ቤቷ ገብቼ ማውሸታው እንደሆነ አሁን ይታያል። እግዚኦ ካላየን አናምንም። ማንኛው እየዋሸ ይመስላችኋል? ካሜራውን ልክፈት ወይስ ይቅርታ ትጠይቃለች? ንገራት። ትስማሚያለሽ ዮስቲና? አይ መክፈት አስፈላጊ አይደለም። የቆየ ነው ከአሁን በፊት የባለፈው ነበር። ምናልባት ያን ሌላ ውሸት ይቅርታ ጠይቄ እኔ አልከፍትም። አሁን ነፃ አውጡ። ማንኛው ነው ያልሽው? ሲጀመር ለዮስቲና ላይ ያልተሰጠ ለእናንተ እንዴት ሊሰጣችሁ ቻለ? ውሸት ነው። የት አለ ታዲያ? ሼር ብቻ ነው ያደረገችልሽ። እኛ አይነበብም። ስልጣን አሰጪኝ ሁለቴ ነው ለዛ እስካሁን ድረስ እሷ ስልጣን ሳይሰጣት አንቺ እንዴት ሊሰጥሽ ቻለ? እንጃ እኔ ቆየ ከተሰጠኝና ሙሉ ስልጣን ነው ለዛው። ምናልባት እሷን አታውቃት ይሆናል ለዛ። እግዚአብሔር ይመስገን አስታወሽኝ። ሙሉ ስልጣን ተዘሻል። ለሚቼክ ኧረ እኔ ተጠቅሜው አላውቅም። ጌታ ምስክሬ ነው። አትንካው። ኧረ ለሚቼክ ሙሉ ስልጣን ገስ እንዴ ሃው ደስ ሲል እንኳን መጣሽ እንጂ እንዴ ሙሉ ስልጣን ልሰጥ ይችላል። የኔ ብቻ አይደለም እፎ የሁሉም ነው ሙሉ ስልጣን። የሁላችንም ካነሳ የሁላችንም እኔ ብቻ ነታ ጭራሽ ሙሉ ስልጣን ሌላ ማን ያለስ? አየዳ መሲል ላደም ለምሳሌ እሺ ሁሉም አለው መሲል ላት ሙሉ ስልጣን አየሁት እኮ እንፈልገው ከስታኝ እንትናም ምረትም የላትም። ዮስቲና ልቅ ይሰጣታል። እንዴት ሳይሰጥሽ አንቺ ስልጣን ነው እንዴ? ፎ ያነሳከው እንዴ? ገስቱን ግዞ አላነሳሁትም። ትቀልዳለች እንዴ? ለእኔ ራሱ ለራሴ እኮ አልሰጠሁትም። የገስት ለራሴ አካውንት እንኳን አልሰጠውም። ራሴ በዚህ ብቻ በለፈለፉ ባፊ ጠፉ የሚለው በትክክል እኔ ላይ ነው የተፈጸመው። ሙሉ ስልጣን እኮ ብቻዋን እዛ ላይ የሚገርም ነው። እንዴት ሆኖ እኔ ቤት ሙሉ ስልጣን ልትይዥ ቻልሽ? ቆይ ለሚቼክ ገስት ያላቸው ሞዴሬተሮች ሌላም አሉ ብላለች። ስም ጥሪስ ኢማማን ያላችሁ ሞዴሬተር
የእህቶችህማ አላስቀማም። የኔ እንኳን ይቀማ። ኧረ ማንም የለም። በቃ ተው። አይ ተው በቃ። ኧረ ቀላል ነው እኮ ለሚቼክ ቀላል አይደለ እንዴ? ደግሞ ሞዴሬተር ያላችሁ ሰዎች እያንዳንዱ ቼክ ማድረግ ሊኖርብኝ ነው። አሁን ይበቃል። ዮስቲና ገስት አለሽ? እንትን ኮመንት አለሽ? አይሰማም? አልሰማም ነኝ አለፈ። ሞዴሬተር ሲሰጣት መላሷ ላይ ሙጫ እንደተጣበቀ ዝም አለች። እንዳሁን እሺ፣ አመሰግናለሁ። ሰምቻለሁ። እሺ፣ አሁን ዱብ ዱብ ትላላችሁ፣ አትወርዱም። 7 ሰዓት ካልሆነ ከቤቱ አንወጣም ነው። ለቢኒ ባለፈው እኮ ሰጥቼው እኮ በራሱ እጅ እኮ ነው ቢኒ ያጣው። በራሱ እጅ ማለት ነው። በራሱ እጅ ለቢኒ ያሰጠው ይሉኛል። እናንተ ናችሁ የኮመንት ስልጣኑ ቦታ ካለ ለምህረትም ስጣት። የላትም እንዳላት እኮ መሰለኝ። ቀደም እኮ የገስቱን ስመለከት እኮ ኦኬ ላት እኮ የገስት ያላቸውን ስፈልግ አንቺ የለሽም። ማን ይሰጥሻል? የምን አልፈልግም ነው ያልሽው? የገስት አልፈልግም አላለች። እባክሽ ደስተሽ እባክሽ መሲ ትዘምር እየተባለ ነው። አርዲ የለውም እኛ ቤት አይሰጠውም። አርዲ እንደ መስቀል ወፍ ከስንት አንዴ ነው እንትን የሚለው። ስለዚህ አይጠቅምም። ፈጠን በይ መዝሙር አሁን ዘምሪ። ለቢኒ አይሰጠውም። ቢኒ እኮ በራሱ ላይ እኮ ነው ተኩሶ ራሱን የመታው። እዚህ ቤት ውስጥ ሞዴሬተር ገስት ያለው ማን ነው? ክርስቲያን ብቻ ነው ያለው። ሌላ ራሴ ብቻ ነኝ ያለኝ። በዛኛው አካውንት የራሱ የለኝማ። የገስት ትቀልዳላችሁ እንዴ? ተሰጠውት ራሱ መልሼ ራሴን አላምንም። ከራሴ ላይ አነሳዋለሁ መልሼ ሰጠውና ሁለት ፎይማ እዚህ ቤት ውስጥ ገስት ሞዴሬት ማድረግ የለብን ብዬ ከራሴ ላይ አነሳለሁ። ትቀልዳላችሁ እንዴ? አቶ መሲ ይዘምሩ። ወይዘሮ ማሲ ነው ይባላል። አፍጥኝ ታይም እየሄደ ነው። ተዘምሩ ፎይ አብራችሁ መዘመር ትችላላችሁ። አብራችሁ መዘመር ትችላላችሁ። አብራችሁ ዘምሩ። እንደው አፍጥኑ። ያው ጎን ለጎን ናችሁ። ጀምሪ። አፍጥኑ። ስሙሽ እኮ መጀመሪያ አንቺ ነሽ ጠራ ዘምሪ ቢቷ እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ አምኜ አንድ የእመቤታችን ቅድስት ድንግል ማርያም መዝሙር ዘምራለሁ። ድምፄ ከተቆራረጠ አሁ በሉኝ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው እኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። አውቃለሁ ከደጅሽ ምን እንዳገኘሁኝ፣ አስታውሰዋለሁ ሸክሜን እንደጣልኩኝ። የለመንኩሽ ሁሉ መቼ ከንቱ ቀረ፣ ሰይጣን ተመለሰ እያቀረቀረ። ጠላት ቢከፋውም ለአንቺ በመቆሜ
አደገድጋለው ደግሜ ደግሜ ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀን የምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ ልቤ አርፏል ባንቺ በእናቴ አማላጄ እንቅፋትም እሾህ አይበቅልም ከደጄ በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብልሽ ትረካለች ነፍሴ ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀን የምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ ውለታ ያለበት የማይከፈል ሲመሽም ሲነጋም ያመሰግናል ማርያም ማርያም ይላል ምድርና ሰማዩ በልጅሽ መከራ ሞተለት ገዳዩ ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ ጠላት ቢከፋውም ላንቺ በመቆሜ አደገድጋለው ደግሜ ደግሜ አመሰግናለሁ። ስለተቆራረጠ ድምጽን በጣም ይቅርታ። ወንዶች አጨብጭቡ፣ ሴቶች እልል በሉ፣ እልል በሉ። ማይክ አንሱ፣ እልል በሉ እንጂ እናንተ ማይክ አንሱ፣ እልል በሉ። ዝማሬ መላእክት ያሰማልን መሲ እልል በሉ ነው ያልኩት። ቅድማ እልል በሉ፣ እልል በሉ። ሃይ ይቀናሉ ማለት ነው። እነኚህ ሴቶች በእህታቸው ድንቅ ተሰጥኦ ይቀናሉ ማለት ነው። ይሁን ይደረግልሽ ብሎ ለማለት እንኳን ማይክ ማንሳት ደበራቸው። ይህንን ዝማሬ አሰምታቸው ይልል እንኳን አላሉላትም። ይሄ ነገር እዛ ፌር በሉ እንኳን ሲባሉ ፈቃደኛ አይደሉም። መሲ አቤት። እፎይ በቃ ታዝበሽ ብቻ ታያቸው። እሺ እኔማ ታዘብኳቸው፣ ችግር የለውም። በነገራችን ላይ ምርጥ ሪከርደሮች ናቸው እና ቪዲዮቸውን ምናምን ስታገኙ ሪፖስት አድርጉላቸው እና ሌላ ሀሳብ መስጠት ይቻላል። እፎይ ትንሽ ለኮመንተሮች ማለት ነው። የሆነ ስታይን ሀሳብ መስጫ ምን መስላለን ሳጥን ያለ ምናምን እንዳለ በጣም እሺ፣ አንድ ደቂቃ ብቻ ነው፣ ከዛ በላይ አይወስዱና ኮመንተሮች በጣም ነው የምወዳቸው ማከብራችሁ። ግን አንዳንዴ ማለት ነው ስድብ ምናምን ነገር ባይኖር፣ ምክንያቱም እኛ ክርስቲያኖች ነን፣ ክርስቲያን ደግሞ አይሳደብም እና ስድብ ከኛ ስላልሆነ ኮመንት ላይ ምናምን አንዳንዴ እግዚአብሔር ሪከርድ እያደረኩኝ
ረፉ እያልኩም በመጻፍ ኮሜንቱ እንትን እያለ ሪከርድ እየተበላሸ ነውና እባካችሁ አንደኛ፣ ሁለተኛ ደግሞ የሆነ ጥያቄ ጠይቆ ሙስሊም ከዛም በኋላ ካልገባው ያ አካል እና ደጋግሞ እፎይ ሲያስረዳ ምናምን ይሄ እኮ አይገባውም ደንቆሮ ነው ደነዝ ነው ምናምን ነገር ብላ እያላችሁ አትጻፉ እሺ ፕሊዝ ፕሊዝ። ምክንያቱም የሆነ ይገባችኋል በሚለው ስለሆነ እፎይ እያስረዳችሁ ያለው ማለት ነው። እና ኮሜንቱ ደግሞ መልካም ነገር የሚያንጽ ነገር አርጉ ጻፉ እሺ። አታሽቃብጪ። እሺ አመሰግናለሁ። ጨርሻለሁ እኔ። ማን አታሽቃብጪ ያለው? ሂሩት ነች ነው እስቲና ለም ኮሜንት ነው በቃ። እህቶች ሀሳብ ካላችሁ ተናገሩና በቃ እፎይ ደክሞታል። እያሽቃበጠች ነው። እሺ በቃ ደህና ደሩ። ዘመርኩ ብላ ልኮረኮማችሁ ማለት ነው። ደህና ደሩ። እሺ እሺ ቻው። ደህና ደሩ። በርቱ። እሺ መልካም ምሽት ይሁንላችሁ ሁላችሁ። ቻው